ያ ጋይዝ ሁላችሁም በደንብ ለብዙ ሰው አድርሱት ይህንን ዲቤት ማለት ነው፣ ሰው እንዲከታተል ማለት ነው። ኢንሻአላህ ቢስሚላህ ማስጀመር ትችላለህ ፋሩቅ ማለት ነው። ቢስሚላህ ሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው እንደተለመደው ከጌታ አምላካችን ቃል እንጀምራለን ማለት ነው። ጌታ አምላካችን ምን እያለ ይናገራል በቁርአን ላይ? ወቁል ጃአል ሐቅ ወዘሐቀል ባጢል ኢነል ባጢለ ካነ ዘሁቃ እያለ አምላካችን አላህ ሱብሓነሁ ወተዓላ ይናገራል ማለት ነው። በልም እውነትም መጣ ውሸትም ተወገደ፣ እነሆ ውሸት ተወጋጅ ነው እያለ አላህ ሱብሓነሁ ወተዓላ ይናገራል። እኛም እንደተለመደው እውነትን እናነግሳለን፣ ሐሰትን ደግሞ የምናስወግድ ይሆናል ማለት ነው። እንደምናውቀው ቁርአኒክ አፈርሜሽን አለ። ቁርአን ምን እያለ ይናገራል? ነብዩ ሰለላሁ ዐለይሂ ወሰለም በተውራትና በኢንጂል እንደተነገሩ እናገኛለን ማለት ነው። ሶ እኛም ይሄንን ፊገር አውት እናደርጋለን ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም በተውራትና በኢንጂል እናገኛቸዋለን ወይ የሚለውን የምናይ ይሆናል ማለት ነው። የመጀመሪያው ደረጃ በምንድን ነው የምናገኛቸው ከተባለ ከኦሪት ዘፍጥረት ጀምረን ብንመለከት ማለት ነው። ዘፍጥረት ምዕራፍ 20 ቁጥር 17 ጀምረን ብንመለከተው ማለት ነው። ምዕራፍ 17 ቁጥር 20 ሶሪ ማለት ነው። አብርሃምን ታላቅ ህዝብ እንደሚያደርገው እግዚአብሔር ቃል ይገባል ማለት ነው። ታላቅ ህዝብ አደርግሃለሁ አለው። ሶ ታላቅ ህዝብ እንደሚያደርገው ቃል ገባለት። ታላቅ ህዝብ ማለት ደግሞ አምላክን የሚያውቅ ህዝብ ማለት ነው። የአምላክን ህግጋት የሚከተል አምላክን የሚያውቅ ማለት ነው። እና እስከ ነብዩ ሰለላሁ ዐለይሂ ወሰለም ድረስ አይሁዳውያን አረቦች ማለት ነው እስማኤላውያን ታላቅ ህዝብ አልነበሩም። አንዱን አምላክ የሚያመልኩ አልነበሩም። ጣዖታትን ያመልኩ ነበረ። ነገር ግን በመጨረሻ በነብዩ ሰለላሁ ዐለይሂ ወሰለም በኋላ ከነብዩ ሰለላሁ ዐለይሂ ወሰለም ጀምሮ ማለት ነው አንዱን አምላክ ወደ ማምለክ መጡ። ጣዖታትን ትተው ማለት ነው አንዱን አምላክ ወደ ማምለክ የመጡት በነብዩ ሰለላሁ ዐለይሂ ወሰለም። ይሄንንም ኢቭን አይሁዳውያን እንኳን ኮንፈርም ያደረጉት ነው ማለት ነው። ለምሳሌ ራቢ ኻናኒኤል we know that this prophecy was fulfilled for them only after 2333 years በማለት ከ2333 ዓመት በኋላ አፍተር ኢስላም ማለት ነው ይሄ ትንቢት እንደተፈጸመ ራባዮች እንኳን አንድ ራባይ አይደለም ብዙ ራባይ ማቅረብ ይችላል ኮንፈርም ያደረጉት ነው ማለት ነው። ስለዚህ ይሄ የተፈጸመው የትንቢት በእስልምና ነው ማለት ነው። ሌላኛው የምናገኘው ዲትሮኖሚ 33 ላይ ነው። ዲትሮኖሚ 33 ላይ ምን እናገኛለን? እግዚአብሔር ከሲና መጣ አለ፣ ከሴርም ተገለጠ፣ በፋራን ተራራ አበላላቸው፣ ካላፋትም ቅዱሳኑ መጣ፣ በስተቀኙም የእሳት ሕግ ነበረላቸው አለ። ከሲና መጣ የሚለው ሙሴን ግልጠተ መለኮትን የተቀበለበትን ቦታ የሚያመለክት ሲሆን በሴር ተገለጠ አለ። ሴር ደግሞ ኤዶም ስትሆን ማለት ነው ፓርት ኦፍ ኤዶም እና ፓርት ኦፍ ፓለስታይንን የምትይዝ ነው which is ኢየሱስ ክርስቶስ የነበረበት ማለት ነው። ሶ ሴር የሚለው ኢየሱስን የሚያሳይ ነው። ከዛ በኋላ ግን ከፋራን ተራራ አበራላቸው አለ። ዌር ኢዝ ፋራን? ፋራን የት ነው ብንል ለምሳሌ ስትሮንግ ግሪክ እና ሂብሩ ዲክሽነሪን ብንመለከት ፋራን ዲዘርት ኦፍ አረቢያ በማለት ይናገራል። ፋራን አረቢያ እንደሆነች ያስቀምጣል ማለት ነው። ፋራን አረቢያ ነች። ከዛ በኋላ ከ10,000 ቅዱሳኑ ጋር መጣል። ከ10,000 ቅዱሳኑ ጋር የመጣ ብቸኛው ሰው መልእክተኛው ሰለላሁ ዐለይሂ ወሰለም ናቸው። ከመዲና ወደ መካ በሚያደርጉ ጉዟቸው ላይ ከ10,000 ሰሃቦቻቸው ጋር የመጡት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው ማለት ነው። በመቀጠል የእሳት ሕግ ነበረው አለ። ለምሳሌ ስትሮንግ ኮንከረንስን ብንመለከተው ፋየር ይለው ዲቫይን ለው መለኮታዊ ህግ በማለት ነው ያስቀመጠው። ሶ መለኮታዊ ህግ ይዞ የመጣ ከፋራን የመጣ ከአረቢያ ማለት ነው ከአረቢያ የመጣ ከ10,000 ቅዱሳኑ ጋር የመጣ ማን ነው ከተባለ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውጪ ማንም የለም ማለት ነው። ስለዚህ ወገናችን ይሄንን ሪፊት እንድታረግ እንፈልጋለን። አናዘር ዋን ኢዝ ዳንኤል ምዕራፍ 2 እና ምዕራፍ 7 ላይ የምናገኘው ታላቅ ትንቢት አለ። ዳንኤል ምዕራፍ 2 ላይ 4 መንግስታት አሉ። ባጭሩ ስለምናገር ታይም የለኝም። 4 መንግስታት አሉ። የመጀመሪያዋ ባቢሎን ስትሆን፣ ሁለተኛዋ ሚዶ ፐርሺያ ስትሆን፣ ሶስተኛዋ ደግሞ ግሪክ ስትሆን፣ አራተኛዋ ሮም ነች። ሮም ትከፈላለች አለ፣ ዲቫይድድ ትሆናለች አለ። ሶ ሮም መች ነው የተከፈለችው ከተባለ በ325 ነው። ሮም ከተከፈለች በኋላ ደግሞ የአምላክ መንግስት ይነሳል አለ። ከአምላክ መንግስት የተነሳ መንግስት ማን ነው ከተባለ እንዲሁም ሮምን ያጠፋት ማለት ነው። ሮምን ያጠፋታል አለ። ሮምን ያጠፋት ብቸኛው መንግስት ከሮምን ዲቫይድድ ከሆነች በኋላ ተነስቶ ያጠፋት ብቸኛው መንግስት ኢስላሚክ ኪንግደም ብቻ ነው ማለት ነው። ብቻና ብቻ ከኢስላሚክ ኪንግደም ውጪ ሮምን ያጠፋት መንግስት የለም። ስለዚህ ስቲል ይሄን ፕሮፌሲ ፉልፊል የሆነው በእስልምና ነው ማለት ነው። ሌላኛው ፓራክሊቶስ ነው። ይሄ የታወቀ ትንቢት ነው ራሱ ማለት ነው። ፓራክሊቶስ ኢየሱስ ክርስቶስ ቁርአን ላይ ምን እያለ ይናገራል? ወኢዝ ቃለ ኢሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ሙሰዲቀን ሊማ በይነ የደይ ሚነ ተውራት ወሙበሽረን ቢረሱል ያእቲ ሚን ባዕድ እስሙሁ አሕመድ ፈለማ ጃአሁም ቢልበይናት ቃሉ ሃዛ ሲህሩን ሙቢን እያለ ቁርአን ላይ እንደተናገረ ከኔ በኋላ አሕመድ በሚባል እንደሚያበስራቸው እንደተናገረ ቁርአን ላይ እናገኛለን ማለት ነው። ተመሳሳይ መልኩ ፓራክሊቶስ የሚለውን
ኢቨን ከሱ በኋላ ስለሚመጣ አካል ተናግሯል ኢየሱስ ዮሐንስ ወንጌል ምዕራፍ 14 ላይ እኔም አብን እለምናለሁ ከዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል አለ። ሌላ አጽናኝ ማለት ነው። ኦኬ ይሄ ሌላ አጽናኝ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ከስሙ አጽናኝ የሚለው ፓራክሊቶስ ነው እና ፓራክሊቶስ የሚለው ቃሉን እንኳን ስንተረጉመው ማለት ነው አህመድ የሚል ፍቺ ነው የሚሰጠን አኮርዲንግ ቱ ዘ ሌክሲካን ማለት ነው። አህመድ የሚል ትርጓሜ ያለው አንደኛው ትርጓሜ ፓራክሊቶስ ቱኮል ኦር ደግሞ ቱኮል የሚል ትርጓሜ ከሁለት ቃላት የተዋቀረ ነው ፓራክሊቶስ ማለት ነው። ፓራ እና ክሊቶስ ከሚል ማለት ነው። ፓራ የሚለው አንደኛው ትርጓሜ ቱኮል አሎንግ ሳይድ የሚል ትርጓሜ ያለው እንዲሁም ደግሞ ሞርዛን የሚል ትርጓሜ ያለው ማለት ነው። ክሊቶስ ደግሞ ቱኮል የሚል ትርጓሜ ያለው ቱኮል እና አሎንግ ሳይድ የሚለውን ትርጓሜ ተጠቅመን አድቮኬት ወይንም ደግሞ አጽናኝ የሚል ትርጓሜ ሰጥተናል። ይሄ ትርጓሜ ግን አቻ በቂ አይደለም። እዛ ጋር ያለውን ኢየሱስ ክርስቶስ የገለጸውን ያንን ማንነት የሚገልጽ አቻ አይደለም። አኮርዲንግ ቱ ዘ ስኮላርስ ማለት ነው። ስኮላርችን ማቅረብ ይችላል እንደ ሬይመንድ ብራውን ብዙ እነ ግሌን የመሳሰሉ ስኮላሮች ቃል በቃል እንዳስቀመጡት ይሄ መገለጫ ይሄ አድቮኬት የሚለው ትርጓሜ እዛ ጋር ኢየሱስ የገለጸውን አካል ሙሉ ለሙሉ የሚገልጽ እንዳልሆነ ምሁራኖች ቃል በቃል ያስቀመጡት ነው ማለት ነው። ታዲያ ይሄ ቃል ሌላ ትርጓሜ አለው ወይ ስንል አዎ ሌላ ትርጓሜ አለው። ፓራና ክሊቶስ የሚል ማለት ነው። ሶ ቱ ኤክሰስ ሞርዛንና ቱ ፕሬዝ የሚል ትርጓሜ አለው ክሊቶስ የሚለው ማለት ነው። ኢቨን ማስረጃ አንዴ ላሳያችሁና እንቀጥላለን። ሰዓት ስለሌለኝ ነው እያፈጠንኩኝ የማወራው ማለት ነው ከይቅርታ ጋራ። ኦኬ ክሊቶስ የሚለውን ለምሳሌ ስዊዴ ሌክሲካንን ብንመለከት ግሎሪያ ብሎ ተርጉሞታል ቃል በቃል ይሄው ተመልከቱት። ክሊቶስን ግሎሪያ ብሎ ተርጉሞታል። ወገናችን በግሪክ ስምህን ጽፈሃል፣ ስለዚህ ይሄንን መቼ ሳይጠፋህም ማለት ነው ታነባለህ ብዬ ተስፋ አደርጋለሁ። ስለዚህ ክሊቶስ የሚለውን ማ ብሎ ተርጉሞ ግሎሪያ ወር ደግሞ ቱ ፕሬዝ ብሎ ተመሳሳይ ትርጓሜ ያለው ግሎሪና ፕሬዝ የሚለው ግሎሪ በሚለውም ላሳያችሁ ይችላል፣ ጣጣ የለውም ማለት ነው። ሶ ምን በማለት ያስቀምጠዋል? ቱ ኮል የሚል ቱ ፕሬዝ ወይንም ደግሞ ሞርዛን የሚል ትርጓሜ ያለው። ይሄን ትርጓሜ ደግሞ አህመድ የሚለው ቀጥተኛ የቃሉ ፍቺ ምንድነው ካልን ሞርዛን ግሎሪፋይድ የሚል ትርጓሜ አለው አህመድ የሚለው ማለት ነው። ስለዚህ የግሪክ ደግሞ ስም ጸሐፊያን ስሞችን የመተርጎም ባህሪ ነበራቸው። ግሪክ አቻ ወደ ሆነ ቃል ስሞችን ይተረጉሙ ነበረ። ለምሳሌ ጴጥሮስ የሚለው ትልቅ ማሳያ ነው። ኢየሱስ ኦኬ አንዴ ላውራና ካሜራዬን ኦኬ ፋሩቄ አንዴ ሶሪ ኦኬ ፋሩቅ ማስጀመር ትችላለህ። ኦኬ ሶ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመግቢያ ላይ ትንቢተ ኤርምያስ ምዕራፍ 1 ከቁጥር 5 ላይ የኤርምያስን መጠራት ወይም ነቢያት እንዴት እንደሚጠሩ አንዴ ይህችን ተናግሬ ወደ ፖይንት ይክል ያመጣቸውን ፖይንቶች ዲባንክ ወደ ማድረግ ገባለሁ። በእናትህ ሆድ ሳለህ አውቄሃለሁ፣ ኦኬ ከማፀንም ሳትወጣ ቀድሼሃለሁ፣ ለአሕዛብም ነብይ አድርጌሃለሁ ይላል። ይሄ ሁሉ የሚሆነው ነቢያት አምላክ ነቢያት ከእናታቸው ሆድ ሳይወጡ የነቢያትን መመረጥ እናያለን። ሌላው በትንቢተ አሞጽ ላይ ምዕራፍ 3 ከቁጥር 7 ላይ ጌታ እግዚአብሔር ኦኬ ለባሪያዎቹ ለነቢያት ያልገለጠውና ያልነገረው ምንም ነገር አያደርግምና ይላል። ጌታ እግዚአብሔር ነቢያቶቹን ይመርጣል ከእናታቸው ሆድ እያለ ሳሉ ገና እንደገና ደግሞ ለነሱ ሳይነግር ምንም ነገር አያደርግም ማለት ነው። ሶ ወደ መጀመሪያው ክሌም እንግባና ኦኬ ሶሪ ጋይስ ሶ የመጀመሪያው ክሌም አይ ቲንክ ዘፍጥረት ምዕራፍ 17 ነው የተነሳው፣ ግን እዛ ከመሄዴ በፊት ቁርአኑ ላይ ሄዳለሁ ማለት ነው። ቁርአን 61 ሱራ 61 6ኛው አያ ላይ የመርየም ልጅ ኢሳ ሆይ የእስራኤል ልጆች ሆይ ኦኬ እኔ ከተውራት በፊት ያለውን የማረጋግጥና ከእኔ በኋላ የሚመጣው መልእክተኛ ስሙ አህመድ ኦኬ በመሆን የማበስር ሲሆን ወደ እናንተ የተላከው የአላህ መልእክተኛ ነኝ ባለ ጊዜ አስታውሱ የሚል የቁርአን ክፍል እናያለን። በዚህ የቁርአን ክፍል ውስጥ ተፍሲር አልቁርጡቢ በዚህ የቁርአን ክፍል ውስጥ ምን ብሎ ይፈስረዋል? ነብዩ መሐመድ ኦኬ ማይ ኔም ኢዝ ኢን ቶራ አሃድ፣ ልብ በሉ ጋይስ፣ ስሜ በቶራ ውስጥ አለ አሃድ ተብሎ። ማይ ኔም ኢዝ ኢን ሳልም ወይም መዝሙረ ዳዊት ዘቡር ውስጥ አለ ማን አልሃይ ተብሎ አልማሂ ተብሎ። ማይ ኔም ኢዝ ኢን ቁርአን መሐመድ ኦልሶ ማይ ኔም ኢዝ ኢን ዘ ጎስፔል አህመድ። ይህንን ኮንሰፕት ጠዩት። መጀመሪያ በቶራ ውስጥ አሃድ ተብሎ አለ ኦኬ ወገናችን ያመጣውን መረጃዎች በጠቅላላ ያዩ። ማይ ኔም ኢዝ አሃድ ብሎ ቶራ ውስጥ አለ ብሏል። ማይ ኔም ኢዝ ሳልም ውስጥ ደግሞ አልማሂ ብሎ አለ ብሎ ራሳቸው ነብዩ መሐመድ በዚህ በተፍሲር አልቁርጡቢ የተናገሩበትን ቃል እናስታውሳለን። ሌላው ትንቢተ ኢሳይያስን አንስቷል። ኦኬ በዚህ በሙሳ አህመድ ስክሪንሾት አድርጉት እናንተ ኦኬ ሶ በዚህ በሙሳ አህመድ በዚህ ሐዲስ ላይ 7160 ላይ በሐዲስ ነምበሩ ግሬዶ ሳሂ ነው ኦቴንቲክ ነው መመልከት ትችላላችሁ ከፈለጋችሁ። በዚህ ጉዳይ ላይ ምን ይላሉ?
ለነብዩ መሐመድ ጅብሪል ይመጣል። ኦኬ ጅብሪል ሲመጣ ምን ይዞላት ይመጣል? ሁለት ከጌታው የተላከለት ሁለት ነገር ይዞለት ይመጣል። አንደኛው ሰርቫንትና ባሪያና አገልጋይ ወይም መልእክተኛ እንዲሆን፣ ሌላው ደግሞ ነብይና ንጉስ እንዲሆን ነው። ነብይ መሐመድ ግን የመረጠው ሰርቫንት አገልጋይና ባሪያነትን ነው። ኦኬ ሶ ወደ ፖይንቴ ስገባ ምን እናገኛለን? ይሄ እንዳለ ሆኖ ወደ ፖይንቴ ሲገባ ኦሪት ዘፍጥረት ምዕራፍ 17 አንስቶ ታላቅ ሕዝብ አደርግሃለሁ የሚል ክሌም አንስተዋል። ኦኬ ስለዚህ ስለ እስማኤልም ሰምቻለሁ ታላቅ ሕዝብ አደርገዋለሁ 12 አለቆችም ይወለዳል ብሎ ተናግሯል። ግን ቃል ኪዳኑ ቀጥለን ስናነብ ቃል ኪዳኔን ግን ከይስሐቅ ጋር አቆማለሁ ይላል። እዛው ዘፍጥረት ምዕራፍ 21 ላይ ዝቅ ብለን ስናነብ የእስራኤል ወይም የአብርሃም ዘር የሚጠራው በእስማኤል በኩል ሳይሆን በይስሐቅ በኩል ነው። ይስሐቅ የሚወልደው ይኸው ዘፍጥረት ምዕራፍ 21 ከቁጥር 12 ላይ እግዚአብሔርም አብርሃምን አለው ምን ይለዋል? በይስሐቅ ዘር ይጠራልሃል ብሏል። ሳራ የምትለውን እንዲሰማ ልብ በሉ ጋይስ፣ በይስሐቅ በኩል ነው እንጂ ዘር የሚጠራው በእስማኤል በኩል አይደለም ማለት ነው። ስለዚህ እስራኤል ነቢያቶችን የሚጠብቁት እስራኤላውያን ከይስሐቅ ነገድ የሚመጣ ነው እንጂ ከእስማኤል ነገድ የሚመጣ አይደለም። ምክንያቱም እግዚአብሔር ራሱ ምን ብሎ ተናግሯል? ነብይ የሚነሳው ለሙሴ በዚህኛው በዘዳግም ምዕራፍ 17 ላይ ሶሪ ጋይስ ዘዳግም ምዕራፍ 18 ላይ ከወንድሞች እንደኔ ያለ ነብይ ያስነሳልሃል ሲል ከይስሐቅ ነገድ ነው እንጂ ከእስማኤል ነገድ አይደለም። ምክንያቱም ለእስራኤሎች ራሱ እየተነገረ ነው ያለው። እናስታውሳለን ያዕቆብ ሌተር ኦን እስራኤል ተብሎ እንደተጠራ የይስሐቅ ልጅ ማለት ነው። ስለዚህ ክሌሞች በጠቅላላ ምንም ውሃ የማያነሱ ናቸው ማለት ነው። ሲቀጥል ደግሞ ቁርአን ላይ እዛው ላይ ቁርአን ሱራ 14 ላይ ከመልእክተኛ ማንኛውም ለእነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ አላክንም ማለት። ስለዚህ አንተ ክሌም ያመጣኸው ራሱ ቢሆንም ዘዳግም ምዕራፍ 18 ላይ ነብይህ በእንደዚህ ያስነሳላቸዋል ሲሆን አሃድ በሚል ስም አምጣ ነው ያለክ። አሃድ በሚል ስም ፈልገኝ ነው ያለው። ስለዚህ ጥያቄና መልስ ላይ ተዘጋጅልኛለህ ብዬ ተስፋ አደርጋለሁ። ኦኬ ከመልእክተኛ ማንኛውም ሰው ለእነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም ይላል ቁርአን። ስለዚህ ነብዩ መሐመድ ለሳውዲ የተላከ ነብይ በቁርአን መልክ ስንይዝ ለእስራኤሎች ደግሞ እስራኤላዊ ቋንቋ እስራኤላዊ የሆነ እስራኤል ቋንቋ ተናጋሪ ነው የሚላክላቸው በቁርአን እንኳን ስንሄድ ማለት ነው። ሌላው ያነሳው ፖይንት ወገናችን ትንቢተ ዳንኤልን ነው። ኦኬ ትንቢተ ዳንኤልን ሄደን ስንመለከት የነቢያት መጽሐፍት ነው። ኦኬ ነቢያት መጽሐፍት ውስጥ መጀመሪያ አምጣ አግኝ ፈልገኝ ያለ ቦታ ታሳየኛለህ ማለት ነው። ምክንያቱም ትንቢተ ዳንኤል ላይ ነብይ ፈልገኝ አላለህምና። ኦኬ ሶ ሌላው አይ ቲንክ ይኸውላ እዚህ ጋር ነው ያነሳው። ትንቢተ ዳንኤል ምዕራፍ ስንት ነው ያነሳው? ምዕራፍ 2 ነው። ኦኬ ትንቢተ ዳንኤል ምዕራፍ 2 ውስጥና ምዕራፍ 7ን ወገናችን ለማንሳት ሞክሯል። ትንቢተ ዳንኤል ውስጥ ነብይ አንድም ቦታ ላይ በነቢያት መጽሐፍት ላይ ፈልገኝ አላለህም፣ አንተም የራስህን ዶቶች ኮኔክት እያደረግክ ነው ያመጣው። አይ ቲንክ ሌላ ቦታ ሌላ ጊዜ ላይ ኪውኤንኤ ትዘጋጅልኛለህ። ሌላው ደግሞ ምንድነው ያመጣው? ኦኬ ግሪክ ቋንቋ መናገር ትችላለህ አለኝ። ኦኬ ግሪክ ቋንቋ መናገር እችላለሁ፣ ግን አንተ ያመጣኸው ምንድነው? ፓራክሊቶስን ነው እንጂ ፓራክሌቶስ አይደለም። ፓራክሊቶስ ይኸውና ፓራክሊቶስ እና ፓራክሌቶስ አንድ አይደለም። ኦኬ ምንድነው? ለምንድነው አንድ የማይሆነው? ለምንድነው የሚያመጣው? ለምን? ምክንያቱም ያመጣህበት ሱዳ ሌክሲኮን ላይ ዮሐንስ ወንጌልን እንዲሁም ደግሞ ሌሎች የወንጌላትን ክፍሎችን ኮት አድርጎ አላመጣልህም። በዚህኛው ታየር ሌክሲካን ላይ ግን ግሪክ እንግሊሽ ሌክሲከኑ ወይም ታየር ሌክሲከን ኒው ቴስትመንት እኔም ሁላችን የምንጠቀመው ኮት ያደርጋል። ምን የመጽሐፍ ቅዱሶችን እያንዳንዷን ክፍል ፓራክሌቶስ የተጠራበትን ቦታ ማለት ነው። ሲቀጥል ሱዳ ሌክሲኮን አምጥተዋል። ሱዳ ሌክሲኮን ፓራክሊቶስ ነው እንጂ ፓራክሌቶስ አይደለም። ግሪክ ማንበብ ይችላል። አዎ ግሎሪያ ነው እንጂ ግሎሪያን ደግሞ ይሄ 10ኛ ክፍለ ዘመን ላይ የነበረ ሱዳ ሌክሲኮን ያመጣው። እኔ በ5ኛው ክፍለ ዘመን ላይ የሊንደን ላይ ላምጣለና ፓራክሊቶስን ግሎሪፋይድ የሚለውን ልስተ አስፈላጊ ከሆነ አንተ ግን የሄድከው 10ኛ ክፍለ ዘመን ላይ ነው። ኦኬ ስለዚህ ግሪክ ማንበብ ይችላል። አዎ የተሳሳተ መረጃ ያመጣው ማን ነው? አንተ። ነብይ አሁን ሳሉ የለም ምን ላይ የግሪክ ሌክሲከን ውስጥም የሉ። ይሄው ፈልገን አግኝተናል። ሱዳ ሌክሲኮን ውስጥም የለም። ምክንያቱም ሱዳ ሌክሲኮን ውስጥ እያንዳንዷን ቦታ ለላቲኖች የተሰጠ ወይም ከግሪክ ወደ ለላቲን ተናጋሪዎች የተሰጠ ትራንስሌሽን ነው። ኦኬ ሲቀጥል ደግሞ የዮሐንስ ወንጌል ወይም ደግሞ የሌሎቹን የወንጌላትን ክፍሎች ኮት ያደረገበት ቦታ የለም። ይሄ ለባይብል ቴስትመንት ወይም ደግሞ ለኦልድ ቴስትመንት አይውልም ማለት ነው። ያመጣው መረጃ እዚሁ ዲባንክ እያደረጋት ነው ይላል። ሌላው ዘዳግም ምዕራፍ 33ን አንስቷል ወገናችን። ዘዳግም ምዕራፍ 33 እንዴት ሆኖ ነው ብሌሲንግ እና ፓስት ኢቨንት ፕሮፌሲ የሚሆነው? አንድም ኢንተርፕሪቴሽን ብሌሲንግ ወይም ፓስት ኢቨንትን ፕሮፌሲ ብሎ ኢንተርፕሬት ያደረገ አንድም ኤርሊ ቸርች ፋዘር ልታመጣ አትችልም፣ አታመጣም ማለት ነው። ዘዳግም 33ን በኋላ ላይ ኪዌኔ ላይ እንመለስበታለን። ኦኬ ደቂቃ ይጨርሻል። ስንት ደቂቃ ነው አሁን? 5 ሚኒት። ኦኬ እሺ
ወይ ምን አንድ ካሜራ ልክፈት። እሺ ከመጨረሻው ሀሳብ ልነሳና እንቀጥላለን ማለት ነው። መጨረሻ ላይ ያነሳው ሀሳብ ነበረ እና ሳይቱን ማስጀመር ይችላል። ፓስቴንስ ነው ፓስቴንስ እንዴ? ይሄንን ይዘህ ነው ዲቤት እንግባ የምትለኝ? ደና አርጊመንት አታመጣም። ፓስቴንስ ይዘህ ዲቤት እንግባ አይከብድም? ፓስቴንስ ከተባለ ለምሳሌ ኢሳይያስ ምዕራፍ 9 ቁጥር 6 ምንድነው? ፓስቴንስ ነው ስቲል። ኢሳይያስ ምዕራፍ 53 ስንት ነው? ምንድነው? ፓስቴንስ ነው። ሶ ዲስ ኦል ምንድነው? አንድ ሚዩት አድርግ ፋሩቅ አቁሚ አንድ ሰው አታስገቡ ከዚህ በኋላ አንዴ አቁሙ። አናስ ሚዩት አድርግ ብራዘር፣ በተራ ታወራለህ። ዶንት ፓኒክ፣ ገና ካሁኑ ማለት ነው። ተረጋጋ። ሚዩት አድርግ። ኦኬ ፋሩቅ አስጀምረዋል ሰዓቱን። ልቀጥል ፋሩቅ። እሺ እንደምንመለከተው ለምሳሌ ኢሳይያስ ላይ ብንመለከት ለምሳሌ ሕፃን ተወልዶልናል፣ ፓስቴንስ ነው። ኢሳይያስ ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል እያላችሁ ምትራ ዲስ ፓስቴንስ ግን ስቲል ይሄ ለኢየሱስ ክርስቶስ ፕሮፌሲ ነው ብለህ ነው የምታምነው። አይ ቲንክ ደና ነገር ይዘናል። ኢሳይያስ ምዕራፍ 53 ላይ ብንመለከት በእውነት ደዌዎችን ተቀበለ ሕማሞችንም ተሸክሟል እያለ ዲስ ፓስቴንስ ግልጽ በሆነ ሁኔታ ማለት ነው። ስለዚህ ፓስቴንስ ፕሮፌሲ አይደለም የሚለው መጀመሪያ በደንብ ቢያንስ ስተዲ አድርገ ነገሮችን ስታቀርብ ማለት ነው። እንዲሁም ትንቢተ ኢሳይያስ ምዕራፍ 5 ላይ ብንመለከተው ስለዚህ ሕዝቤ ወደ ምርኮ ሄዱ ጌታን አላወቁትምና ከበረቴቻቸውም ተራቡ ሕዝቦቻቸውም ተጠሙ እያለ this is all past tense ግን this is still prophecy ብለህ ነው የምታምነው ማለት ነው። ስለዚህ past tense prophecy አይሆንም የሚለው እዛ ደና ነገር ይዘና ብራዘር፣ ደና ነገር ማለት ነው። ይሄንን ይዘህ ዲቤት ብለህ እንዳትመጣ። ይሄን ይዘህ እንዴት ዲቤት ብለህ ትመጣለህ እኔ ጋራ ማለት ነው። አነስጋ እኮ ነው የመጣው ነው። ኦኬ ሌላኛው ደግሞ ያቀረበው ዘፍጥረት ምዕራፍ 17 ነው እና ዘፍጥረት ምዕራፍ 17 ላይ ከቨነንቱ ያለው ማጋ ነው አለ እንትና ጋ ብቻ ነው አለ። ከቨነንቱን ያቆመው ይስሐቅ ጋ ብቻ ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም የሉበትም የሚል ነገር አነሳ። ይሄ ዲስ ውሸት ነው አንደኛ ደረጃ ማለት ነው። መጽሐፍን ካለማንበብ የተነሳ ነው ያቀረብከው። ምክንያቱም ከፍ ብለህ ኮንቴክስቱን ብትመለከተው ሁለት አይነት ኪዳን እንዳለ ትመለከታለህ። አንደኛው ኪዳን ምንድነው? የመገረዝ ኪዳን ሲሆን ሁለተኛው ደግሞ ለይስሐቅ ኪዳን ይገብቶለታል። የመጀመሪያውን ኪዳን ለዘሩ የገባው ኪዳን አለ እግዚአብሔር ለአብርሃም ዘር የገባው ኪዳን አለ። ይሄም ኪዳን ደግሞ የመገረዝ ኪዳን ሲሆን ኪዳኑን የተገረዘ ሰው ምልክቱ ሳይኑ እንዳለው ቃል በቃል ተናግሯል እግዚአብሔር። ኦሪት ዘፍጥረት ምዕራፍ 17 ቁጥር 10 ላይ በእኔና በአንተ መካከል ከአንተም በኋላ በዘር መካከል የተጠበቁት ቃል ኪዳን ይህች ናት፣ ከእናንተ ወንድ ሁሉ ይገረዛል። ወንድ ሁሉ ይገረዛል። የሰውነታችሁን ቁልፈት ትገረዛላችሁ፣ በእኔና በአንተ መካከል ለሰውም ቃል ኪዳን ምልክት ይሆናል። ሶ the sign of the covenant ምንድነው? መገረዝ ነው። ስለዚህ ይሄ covenant ይሄ ምልክት ነበረው ወይ ከተባለ አዎ ነበረው። ዘፍጥረት ምዕራፍ 17 ላይ ቁጥር 23 ላይ አብርሃም ልጁ እስማኤልን በቤቱም የተወለዱትን ሁሉ በወርቅም የገዛውንም ወንድ ሁሉ ከቤቱ 70 ወንዶች ሁሉ ወሰደ፣ የስጋቸውን ቁልፈት እግዚአብሔር እንዳለው ኦኬ እግዚአብሔር እንዳለው በዛው ቀን ገረዘ አለ። ስለዚህ ከቨነንቱ ኪዳኑ አለው ማለት ነው። ይሄ ሁለተኛው ነጥብ ነው። ክሊቶስ ላይ ፓራክሊቶስ ላይ ያነሳው ነጥብ ነበርና ጋይዝ ይሄ ሰውዬ እያልኩት ያለሁትን ነገር የተረዳ አይመስለኝም። እኔ እያልኩ ያለሁት ቃሉ የሁለት ቃላት ፍቺ አለው። ከሁለት ቃላት የተዋቀረ ነው ፓራክሊቶስ ማለት ነው። አይም ክሌሚንግ ፓራክሊቶስ ማለት ነው። ፓራክሊቶስ ቃል በቃል እያልኩ ያለሁት ፓራና ክሊቶስ የሚል ትርጓሜ አለው። ፓራ የሚለው ቃል አሎንግሳይድ የሚል ትርጓሜ ሲኖረው አንደኛው ትርጓሜ ማለት ነው። ሌላኛው ትርጓሜ ደግሞ ምን የሚል ትርጓሜ ያለው? ሞርዳን የሚል ትርጓሜ ያለው። አቀደም በከፈትከው በሲአር ግሪክ ሌክሲካል ላይ ማለት ነው ሞርዳን የሚል ትርጓሜ አለው። ሶ ኤት አሎንግሳይድ የሚለውንና ክሊቶስ የሚለውን ደግሞ ቱኮል የሚለውን አንድ ላይ አገናኝተ ነው ምን የሚል ትርጓሜ ሰጠን? አድቮኬት የሚል ትርጓሜ ሰጠን። ይሄ አድቮኬት የሚለው ትርጓሜ ደግሞ አቻ አይደለም፣ በቂ አይደለም፣ ኢኩቫለንት አይደለም። ያንን ነው ምሁራንም የተናገሩት ነው እያልኩ ያሉት። ለምሳሌ እንደው ምሁራኖችን ላሳያቸው፣ አንድ ሁለት ምሁራኖችን ምን በማለት የተናገሩት ቃሉ አቻ እንዳልሰጠ ማለት ነው፣ ትክክለኛ ትርጓሜ እንዳልሰጠ። ለምሳሌ ሬይመንድ ብራውን ምን በማለት ተናገረ? by way of summary we find that no one translation of parakletos captures the complexity of the function በማለት ይናገር። የትኛውም ፓራክሊቶስ የሚለው ትርጓሜ ብዙ ትርጓሜ ሰጥቶታል፣ ለብዙ ትርጓሜ ተጋላጭ ሆኗል። ሄልፐር፣ አድቮኬት፣ so on and so forth እነዚህ ሁላ ለነዚህ ሁላ ትርጓሜዎች ተጋላጭ ሆኗል። ሶ በዚህ ምክንያት
አቻ አላገኘም ማለት። ስለዚህ ክሊቶስ እና ፓራ የሚለው ሌላ ትርጓሜ ያለው ወይ ስንል አዎ ሌላ ትርጓሜ ያለው ነው። ሞርዳን እና ክሊቶስ የሚል ትርጓሜ ያለው እያልኩ ነው። እና ለምሳሌ እዚህ ጋር እንደምንመለከተው ስትሮንግ ግሪክ ዲክሽነሪን ብንመለከተው ግሎሪ ኦር ፕሬዝ በማለት ተርጉሞታል። ስለዚህ አንድ ላይ ስናገናኘው ቃሉን ምን የሚል ትርጓሜ ይሰጠናል ነው እያልኩ ያለሁት። ሞርዳን ፕሬዝድ የሚል ትርጓሜ ይሰጠናል which is አህመድ የሚል ትርጓሜ ማለት ነው ወገናችን። ፊያር ደግሞ ከጥንታዊ ግሪክ ፊያርን ቅድም ጠቅሳል። ፊያርንም መጥቀስ ይችላል። ከጥንታዊ እደ ክታቦች ወይንም ከጥንታዊ ትርጓሜዎችንም ጭምር የያዘ ነው ራሱ ማለት ነው። ሶ እያልኩ ያለሁት ፓራክሊቶስ የሚለው ትርጓሜ አህመድ የሚል ፍቺ ይሰጠናል ማለት ነው። ምክንያቱም የግሪክ ጸሐፊያን ስሞችን አቻ ወደ ግሪክ ቃል ይተረጉሙ ነበረ። ለምሳሌ ማነው የጴጥሮስ ትልቅ ማሳያ ነው። ስሙ ትክክለኛ ስሙ ኢየሱስ ያወጣለት ማን ነበረ? ኬፋስ ብሎ ሲያወጣለት አቻ ወደሆነ ግሪክ ቃል ግን ፔትሮስ በሚል ተርጉሞታል። ሶ ስሞችን ይተረጉሙ ነበር ነው ወገናችን። እስቲል አሁንም ደህና አርጊመንት አላነሳህም ማለት ነው። ስም ደግሞ ጠቅሰ ነበረ፣ በስም ደረጃ አሳየኝ ብለህ ነበረ። ይኸው እያሳየው ነው ያለሁት። እንዲሁም ደግሞ ዳንኤል የጠቀሰው ነገር ነበርና ኦሽት ኦኬ አለህ ቃል ማስጀመር ትችላለህ። ኦኬ እንግሊዘኛን አጣርቶ መስማት በጣም አስፈላጊ ነው በዲቤቶች ላይ። ዲዩትሮኖሚ ወይም ዘዳግም 33 ብሌሲንግ ሲደመር ፓስት ኢቨንት ነው ያልኩት። ምርቃት ነው፣ ቡራኪ ነው። ኦኬ ቡራኪ ሲደመር ያለፈ ድርጊት ወይም ክስተት ትንቢት ሊሆን አይችልም። አንድም ኢንተርፕሪቴሽን ኤርሊ ቸርች ፋዘርስ ልታመጣ አትችልም፣ አታመጣምም። ዶቶችን ኮኔክት እያደረግክ ነው። ቶራ ውስጥ አሃድ ብለህ ፈልገኝ ነው ያለህ እንጂ ዶቶችን ኮኔክት እግዚአብሔር ነው እንዴ መሐመድ? አይደለም። እግዚአብሔር ነው ከሲና ተራራ የሚመጣው፣ ከሴር የሚወጣው፣ ከፋራን ከቅዱሳኑ ጋር የሚመጣው። ኦኬ ሲቀጥል ደግሞ የሰጠው የቃለ ቡራኬ ይህ ነው ይላል ከፍ ብለን ስናነብ። ኦኬ ሙሴ ለእስራኤል ህዝቦች የሰጠው ቡራኬ ነው። ቡራኬ ደግሞ ትንቢት ሆኖ አያውቅም፣ የለም። ሲቀጥል የራሳቸው የአይሁዳውያን መጽሐፍ ኢንተርፕሬት የሚያደርጓቸው አሉ። ለምሳሌ ኢብኑ ኢዝራ መመልከት እንችላለን። አይሁዳዊ አብርሃም ኢብኑ ኢዝራ ኮሜንታሪ ነው። በዚህ ኮሜንታሪው ላይ ይሄንን ክፍል ዌርዊዝ ሞሴስ ዘ ማን ኦፍ ጋድ ብለስድ ዘ ችልድረን ኦፍ እስራኤል ነው የሚለው። የእስራኤል ወገኖችን የእስራኤል ህዝቦችን ብለስድ አደረገ ብለው ነው እራሳቸው እንኳን የመጽሐፉ ባለቤቶች ኢንተርፕሬት ያደረጉት እንጂ አንተ ዶቶችን ኮኔክት እንደምታደርገውና እንግሊዘኛውን አዛብተ እንደምትናገረው አይደለም። ፓስት ኢቬንት ነው እንጂ ፓስቴንስ አላልኩም። ኦኬ እቀጥላለሁ። ፓራክሊቶስ ላይ አሁንም ወገናችን አለ አህመድ ነው ብሎ ግግም እያለ ነው። እንግዲህ አህመድ እንደማይሆን በግልጽ በተደጋጋሚ እያሳየሁት ነው። አህመድ የሚለው ቃል ፓራክሊቶስ ጋር በተአምር ሊሆን አይችልም ማለት ነው። ለምሳሌ መንፈስ እዚህ ጋር ፓራክሊቶስ የሚለውን ከፔሪክሊቶስ ጋር ነው ያገናኘው። እዛ ላይ ያለችው ሱሪ ሌክሲኮን ላይ ያለችው ፔሪክሊቶስ ነው እንጂ ሉክ እንደምታነቡት ትራንስላይትሬሽኑን አስቀምጫለሁኝ። ፓራክሌቶስ ግን ኦኬ መጽሐፍ ቅዱስ ውስጥ ያለ ቃል ነው። ስለዚህ መጽሐፍ ቅዱስ ውስጥ ያለውን ቃል ኢንተርፕሬት ያደረገው ይሄው ከኒው ቴስትመንት ታየርስ ግሪክ እንግሊሽ ሌክሲከን ኒው ቴስትመንት ላይ ሄደን ስንመለከት ራሱን ኮት ያደርግና ከፓራክሊዮ የመጣ እንደሆነ ወርዱ ፓራክሊቶስ ብሎ ይናገራል። ሲቀጥል ወደ ታች ወረድ ብለን ስናየው መጽሐፍ ውስጥ ያለውን የዮሐንስ ወንጌልን እንዳለ ይተረጉማል፣ ይናገራል ማለት ነው። ኦኬ ኮት አድርጎ ያስቀምጣል ይሄንን። ሲቀጥል ደግሞ ብዙ አይነት ትርጓሜዎች ላይ ተጋላጭ ሆኗል አለ። ለምን እዛው ላይ ግሪክ እዛው ላይ ለምን ሄዳ አታይም? ሌክሲከኑ ፓራክሊቶስ የሚለው ትርጓሜውን አስቀምጦታል። ለምሳሌ ፓራፍሎም ክሌዮስ ወይም ክሎዝ ቢሳይድ በሚለው ያስቀምጥና ክሌዮ የሚለው ደግሞ ሜክ ኤ ኮል የሚለውን ያስቀምጣል። ሌላው ደግሞ ምን አለ? ፕሮፐርሊ ሌጋል አድቮኬት ሁ ሜክስ ኦኬ ዘ ራይት ምንድነው ጀጅመንት ይላል። ሌላው ደግሞ አውቶሪቲ ወይም ሎር ጠበቃነትን ያሳያል። ይሄንን ሁሉ መጽሐፍ ቅዱስ ውስጥ የለም አለ። ለምሳሌ ጠበቃ የሆነበትን ቦታ እናሳይ። ጠበቃ ለሚለው ቃል አንደኛ ዮሐንስ መልእክት አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ጠበቃ አለን ይላል። ይሄን ጠበቃ ያለው ፓራክሊቶስ ነው። ኦኬ ፓራክሊቶን የሚለው ቃል ነው የተጠቀመው። ኦሪጂናል ወርዱ ፓራክሊዮ ከሚለው የመጣ ነው። ስለዚህ ሌላውስ ደግሞ ፕሮፐር ሌጋል አድቮኬት የሚያደርግ ደግሞ አለ። ለምሳሌ በዚሁ ላይ እኮ መመልከት እንችላለን። ዮሐንስ ወንጌል ምዕራፍ 16 ላይ አጽናኝ እኔ ከሄድኩ ግን አጽናኝ ወደ እናንተ እልካለሁ ይላል። በመጣ ጊዜ ስለ ዓለም፣ ስለ ኃጢአት፣ ስለ ጽድቅና ስለ ፍርድ ይወቅሳል፣ ጀጅመንት ያደርጋል እያለ ነው። ስለዚህ ለብዙ ተጋላጮች ሁሉ ያለክ የምትለው አንተ ከኪስ አውጥተህ ነው ኢንተርፕሬት እያደረክ ያለው እንጂ መጽሐፍ ቅዱሱ ግልጽ አድርጎ አስቀምጦታል። ምን ፓራክሊቶስ የሚለውን ቃል ሌጋል አድቮኬት የሚያደርግ ሌጋሊ ጀጅመንት ጀጅ የሚያደርግ ብሎ አስቀምጦታል ማለት ነው። አንዴ ሚውት አድርጎ አዲስ የገባው ኦኬ
ስለዚህ ሌላ ደግሞ ያነሳው ፖይንት አለ። ሱሪ ሌክሲኮንም አንስቷል። ሱሪ ሌክሲኮን በተደጋጋሚ አሁንም እነግርሃለሁ፣ ይሄ 10ኛ ክፍለ ዘመን ላይ የመጣ ሌክሲኮን ነው። እኔ ከ5ኛው ልስጥ እያልኩ ነው። ሊደን ሌክሲኮን ላይ ግሎሪፋይድ የሚል አለ። ግሎሪፋይስ ወይም ግሎሪየስ የሚለው ቃል አህመድ ሆኖ አያውቅም። በተአምር አይሁዳውያን ወይም ዕብራውያን ይሄንን ፓራክሌቶስ የሚለውን ቃል የመጽሐፍ ቅዱስ ውስጥ ያለውን ቃል ነው ብለው ደግሞ ኢንተርፕሬት አላደረጉትም። መጽሐፍ ቅዱስ ውስጥ ኢንተርፕሬት ያደረጉት ይኸው ሌክሲከን እንጠቀማለን፣ ይሄን ከፍተህ ማንበብ ትችላለህ ማለት ነው። ሌላው ዘዳግም ምዕራፍ 17ን አንስተዋል። ወገናችን ትልቅ ስህተት የሰራው እዚህ ጋር ነው። ለምን ዘዳግም ምዕራፍ 17 እና 18 ላይ ያለው ከወንድሞቼ ነው የሚለው። ከወንድሞቼ የሚለው ደግሞ እስራኤላዊ መሆን አለበት። እስራኤላዊ መሆን አለበት። ግርዛት ኦፍ ኮርስ ግርዛት እስራኤላውያን ቃል ኪዳን አድርጓል። በግርዛት ግን ዘርህ ይቆማል፣ ዘርህን የማቆመው በይስሐቅ በኩል ነው ብለዋል እግዚአብሔር። ስለዚህ ግርዛት አይደለም የኛ ፖይንታችን። እኔ እናንተ እያወራን ያለ ነው ዶቶችን ኮኔክት ማድረግ ሳይሆን ግርዛት ሳይሆን እያወራን ያለ ነው ስለ ነቢዩ መሐመድ ፕሮፌሲ ነው። ዘር በይስሐቅ ይጠራል እንጂ በኢስማኤል ይጠራል የሚል የለም። ስለዚህ አሁንም ነቢዩ መሐመድ የለም መጽሐፍ ቅዱስ ውስጥ። ጉንጭ አልፋ የሆነ ክርክር ነው የምታመጣው። ያመጣቸው ነጥቦች ምንም ሚዛን የሚያነሱ የሚደፉም አይደሉም። እንደገና ፕሮፌሽናል ያንሳቸዋል ማለት ነው። ስለዚህ እያንዳንዳቸው የምታመጣቸውን ክሌሞችን ዲባንክ እያደረግኩ አሁን ቀጥያለሁ ማለት ነው። ስለዚህ አሁንም ቶራ ውስጥ በአሃድ አምጣ እንጂ ኮኔክት አድርገህ አታምጣ። ዶቶችን ኮኔክት እያደረግ ነቢዩ መሐመድ ማለት ይሄ ነው፣ ነቢዩ መሐመድ ማለት ይሄ ነው እያልክ ዶቶችን ኮኔክት አታርግ። በስም በግልጽ ቆርጦ ቢያስቀምጦልሃል ተፍሲሮችን አንብብ። ሲቀጥል ደግሞ ፓራክሊቶስ ማለት አህመድ ነው የሚል አላመጣህም፣ የለምም እስካሁን መጽሐፍ ቅዱስ ውስጥ። ስለዚህ ደቂቃ ያልቋል። ኦኬ አነሳለሁ አለ ስንት ደቂቃ ነው? 5 ደቂቃ ነው። ቆይ አንዴ። አይ እሺ መጀመር ትችላለህ። ኦኬ ቢስሚላ። ቀደም ስለ እንትን አንስተ ነበረ ፓራክሊቶስ ብሎ 10 ደጋግሞ እያነሳ ነው ያለው እና አንደኛ ደረጃ አርጊመንት የራሱ ወገናችን በስትክክል አልተረዳውም ማለት ነው የምለውን ነገር ማለት ነው። ያ ነው የመጀመሪያው ሚስቴኩ ማለት ነው። ለብዙ ትርጓሜዎች ተጋላጭ ሆኗል ስል ምን ማለት ነው የሚለውን ሲጀመረ ራሱ ይሄንን አንደርስታንድ አላደረክም ነው። ይሄን ቤዚክ የሆነ ነገር ማለት ነው። ዳሳድ ምንድነው የሚለው ከትርጓሜ ብዙ ትርጓሜዎች ተጋላጭ ሆኗል የሚለውን እዛው አንድ ትራንስሌሽን ማለት ነው እዚሁ ጋር እያሳየሁት ተጋላጭ ሆኗል የሚለው ውሸት ነው ከኪስ ነው እያለኝ ነው ያለው። ኦኬ እንመልከታ ከኪሴ እንደሆነ ለምሳሌ ዮሐንስ 16:17 ላይ ሁለቱም እዚህ ጋር ሶስቱ የምትመለከቱት ትርጓሜዎች ናቸው። ኒው ኢንተርናሽናል ትራንስሌሽን፣ ኪንግ ጄምስን፣ ኒው አሜሪካን ስታንዳርድ ባይብልን ያስቀመጥኩላቸው። ኦኬ የመጀመሪያው ምን ብለው ተረጎመው? ፓራክሊቶስ አድቮኬት 1፣ ከዛ በኋላስ ቀጣይኛው ኮምፎርተር 2፣ ከዛ በኋላስ ሄልፐር። ጋይዝ አንደርስታንድ እያደረክ አይደለም። ዩር ናት ትራኪንግ ወር አም ሴይንግ። እኔ እያልኩ ያሉትን ትራክ እያደረክ አይደለም ነው ያሳዝነው ነገር ማለት ነው። ሶ ለነዚህ ሁላ ትርጓሜዎች ተጋላጭ ሆኗል። ይሄ ትርጓሜ 3 ነው ያቀረብኩት አይደለ? በሚያሳዝን ሁኔታ ግን ከዚህ በላይ ትርጓሜዎች አሉ። እነዚህ ሁላ ትርጓሜዎች ግን እዛ ጋር የተናገረውን ኢየሱስ ክርስቶስ የተናገረውን አካል ማንነት በቅጡ የሚገልጹ አይደሉም ነው ብሮ ዳስ ወር አም ሴይንግ። ይሄንንም ለምሳሌ ፕሮፌሰር ግሌን ኔልሰን ምን እያለ ይናገራል? ስኮላርስ ሪሊ አክናሌጅ ዛት the most problematic issue with the term is its meaning, particularly the active elements ascribed is considering is passive form. There is a visible gap አለ between the title paraclete and the function John assigns to it አለ። ትልቅ ልዩነት አለ። ዮሐንስ ያንን አካል የገለጸውና እዛ ጋር ፓራክሊት የሚለው ትርጓሜ የተሰጠው ማለት ነው። The difficulty reveals itself in attempt to translate the term አለ። ችግሩ ኢቨን ቃሉን ትራንስሌት በማድረግ እንኳን ሲሞክሩ ይታያል አለ። some suggestion are comforter፣ አንዳንዶቹ ኮንፈርተር ብሎ አስቀምጦታል፣ አንዳንዶቹ አድቮኬት፣ አንዳንዶቹ ደግሞ ኢንተርሲዘር፣ አንዳንዶቹ ኮንቪንሰር። ይሄ ሁላ ደከመኝ ነው ያሱ ብሮ ደከመኝ አላ መስክሬን ደከመኝ። ሶ እነዚህ ሁላ እዛ ጋር ያለውን መገለጫ እዛ ጋር ኢየሱስ የተናገረውን አካል መገለጫ የሚገልጹ አይደለም ነው ብሮ እያልኩ ያለሁት እና ቅድም ሌክሲካን ጠቅሰ ነበረ። ቅድም እዛው እንትን ይሄ ስትሮንግ ሌክሲካንን ጠቅሰ ነበር እና ይኸው ፊት ለፊት እያሳየሁ ነው ያለሁት ቃል በቃል ማለት ነው። ክሊዮስ የሚለውን ቃል እስካሁን አሁንም ትራክ አላደረክም የሚለው ፓራክሊቶስ፣ እኔ ሙሉ ቃሉን እያልኩ አይደለም ያለሁት። ፓራና ክሊቶስ የሚለው ከሁለት ቃል ነው የተዋቀረው እያልኩ ነው። ፓራክሊቶስ ፓራና ክሊቶስ ከሚል ብሮ ፓራ የሚለው ቱ ግሎሪፋይ ኦን ሞርዛን የሚል ትርጓሜ ያለው ነው። እንዲሁም ደግሞ ክሊቶስ የሚለው እያሳየው ነው ያለው ግሎሪ ኦር ፕሬዝ የሚል ትርጓሜ ያለው እዛው ሌክሲካን ከፍቼ ማለት ነው። ሲዳ ሌክሲካንን ሪጀክት ካደረግ ይኸው ሌክሲካን ከፍቼ እያሳየው ነው ያለው። ዩር ናት ትራኪንግ ማለት ነው። አጌን እየገባህ አይደለም የተናገርኩት ነገር ማለት ነው። ሶ ሌላኛው ደግሞ ያነሳው ነጥብ ምንድነው? አይ ቲንክ ዘዳግም ላይ አንድ ነጥብ አንስቷልና ነብዩ ሰለላሁ ዐለይሂ ወሰለም የቱ ጋ ነው ይሄ ትንቢት ለኔ ነው ያሉት የሚል ማለት ነው።
እንዲህ አይነት ቦታ ተጠቅሻለሁ ያሉት የቱ ጋ ነው ምናምን የሚለ ብሮ ስቲል ይሄን ነገር ትጠቅሳለህ አሁንም ማለት ነው። አነስ ጋር መተህ ይሄን ትጠቅሳለህ። ለምሳሌ ኢየሱስ ክርስቶስ አንተ ኢሳይያስ ምዕራፍ 29 ለኢየሱስ ነው ብለህ ታምናለህ። ኢሳይያስ ምዕራፍ 9 ቁጥር 6 ለኢየሱስ ነው ብለህ ታምናለህ። የቱ ጋ ነው ኢየሱስ ክርስቶስ ይሄ ትንቢት ለኔ ነው ያለው? ቡም መቼም አታመጣም። የለም አንድ ትንቢት ኢሳይያስ 53 የቱ ጋ ነው ለኔ ነው ያለው ኢየሱስ ክርስቶስ? አታመጣም ብሮ የለም አታመጣም። ሶ አሁንም ድረስ እስቲ ምንም ደህና ነጥብ እያነሳ አይደለም ማለት ነው። ሌላኛው ያነሳው ደግሞ እዛ ጋር እኮ ሎርድ ነው ይመጣል የተባለው ጌታ ነው ይመጣል የተባለ ባይዜ የሆነ ነጥብ አንስቶ ነበር። ወደዛ እንመጣለን። ጥያቄና መልስ በደንብ የምጠይቅ ይሆናል ማለት ነው። እና ምንድነው የጠየቀው? ሌላኛው መሐመድ ጌታ ነው ወይ የሚል ነገር አንስቷል። ምክንያቱም እዛ ጋር ይመጣል የተባለው ሎርድ ስለሚል ማለት ነው። ወገናችን ግን አንደርስታንድ ማድረግ ያልቻለው ነገር ጋድ ሃቭ ኤጀንት ብሮ አምላክ ኤጀንቶች አሉት የሚላኩለት ማለት ነው። ሶ እዛ ጋር ይገለጻ ያለው አምላክ እንደሚሰራ ሆኖ የሚሰራው ግን ሌላ አካል ነው። ለምሳሌ መጽሐፈ ሳሙኤል ካለ ምን አለ? እግዚአብሔር ዳዊትን ሄዳ የእስራኤልና የይሁዳን ሕዝብ ቁጠር አለው። ከዛ በኋላ ወረድ ብለን ስናነብ ደግሞ መጽሐፈ ዜና መዋዕል ላይ ሰይጣን ነው እንዲቆጠር እንዳዘዘው የምንመለከተው። አንተ አሱም እያረክ ከሆነ እግዚአብሔር ሰይጣን ነው ብለን ኮንክሉድ ማድረግ እንችላለን? ኖ አይ አምላክ እኮ አነስ እንዴት እንደዚህ አንደርስታንድ ልታደርግ ትችላለህ? አምላክ እኮ ኤጀንት አለው። አምላክ እንደሚያደርግ ሆኖ እየተገለጸ ነው እንጂ አክቹአሊ ያደረገው ሰይጣን ነው ልትል ነው። ሶ በዚሁ አናሎጂ መሰረት መልስህን በዚሁ በቀላሉ ታገኛለህ ማለት ነው። ሌላ አይ ቲንክ ደህና ነጥብ ያነሳው ያለ አይመስለኝም። ከቨነንት የሚለው ላይ ምንም ያነሳ ነጥብ አለ? እሱ ጋር አንድ ሐሳብ ላንሳ። ከቨነንት የሚለው ላይ ኢቭን ግራንት አድርጌህ ማለት ነው እዛ ጋር ያለው ኤክስክሉሲቭሊ ያለው አይዛክ ነው ብለህ ነቢያት ከእስራኤል ነገድ ውጪ አይነሱም የሚለውን ፎርቢድ የሚያደርግ አይደለም። ምክንያቱም ብዙ ነቢያት ከነገድ እስራኤል ውጪ ስለነሱ እነ ባላም ሶን ሶ ፎርስ ከእስራኤል ውጪ ስለነሱ አይ ቲንክ ኦርቶዶክስም ስለሆንክ መጽሐፈ ኩፋሌ ላይ ቃል በቃል ኢስሐቅም ኢስማኤልም ከቨነንቱ እንዳለ ያስቀምጣል። ከፍቼ ላሳይ እችላለሁ። ማስረጃ ትጠይቀኝ ትችላለህ። ሶ መጽሐፍን እንድታነብ ሰጀስት አደርጋለሁ ማለት ነው ወገናችን። አይ ቲንክ ታይም ያልቋል። አይ አንተ ማምስት ይቀራል ቃል ያለ አይ ቲንክ እንደዛ ነው ማለት አምስት እሱ ተጠቅሟል። አምስት የሚጠቀምና ወደ ኪዩኤን ይገባል። ያው አስጀምረው ፋሩቅ አስጀምረው። ኦልራይት ሶ አናስ አሁንም በትክክል እየሰማ አይደለም። ኦኬ ወገናችን አናስ በትክክል እየሰማ አይደለም። ክሌሞችን ከዚሁ ልጀምርና ከፓራክሊቶስ እንጀምርና ፓራክሊቶስ የሚለው አህመድ አይደለም ስንል ሲቀጥል ደግሞ ፔሪክሊቶስ ነው አንተ እያመጣህ ያለው ከግሪክ ሌክሲኮኑ ላይም ስታመጣ ፔሪክሊቶስ ነው እንጂ ፓራክሊቶስ አይደለም። ኦኬ ግሪኩን እያነበብነው ነው። ማንበብ የምትችል ከሆነ ከዛው ትረዳለህ። አሁን ያመጣህበት ቦታ ላይ ተመልሰን ብንሄድ ፔሪክሊቶስ ነው እንጂ ፓራክሊቶስ አይደለም ያመጣው። እያየሁት ነው ግሪክ ማንበብ ስለምችል ማለት ነው። እንቀጥላለን። ሌላው ለተለያየ ትርጉም ተጋላጭ ሆኗል አለ። መጽሐፍ ቅዱስ ላይ የተለያየ ትርጉም አልሰጠውም። ኦኬ ምንድነው የሰጠው? ፓራክሊቶስ የሚለውን እኔም ራሴው እዚሁ ላይ ስትሮንግ ሌክሲከኑ ላይ ገብተን እናያለን። ፓራክሊቶስ የሚለውን ሎየር ቅድም ተናግሬዋለሁ፣ መደጋገም አያስፈልገው። ጠበቃ የሚል ነው። ሌላው ደግሞ አድቮኬት የሚያደርግ ነው። ስለዚህ አድቮኬት የሚያደርግና ጠበቃ የሚሆን ነው። ስለዚህ ይህን ሁለት ትርጉም መጽሐፍ ቅዱስ ውስጥ አለ ወይ? አዎ። ጠይቀኝ የታለ? ይሄው ላሳይክ። ለምሳሌ አድቮኬት የሚያደርግ ካልን አድቮኬት ማለት መናገር የሚችል ነው አይደል? አብ በስሜ የሚልከው አጽናኙ መንፈስ ግን ሁሉን ነገር ያስተምሯቸዋል፣ እኔ የነገርኳችሁንም ሁሉ ያሳስባቸዋል ይላል ዮሐንስ ወንጌል ምዕራፍ 14 ከቁጥር 26 ላይ። ይሄ አድቮኬት ማድረግ ነው። ሲቀጥል ደግሞ ጀጅ ያደርጋል ወይም ደግሞ እንደ አውቶሪቲ ወይም ደግሞ እንደ ሎየር ይሆናል ብለን ስንናገር እዛው መጽሐፍ ቅዱስ ላይ ተቀምጦ ነው። ከራሳችን ያመጣነው ነገር ምንም የለም። ዮሐንስ ወንጌል ምዕራፍ 16 ከቁጥር 7 ላይ አጽናኙ ሲመጣ ሰዎች በእኔ ስለማያምኑ ይላል። ኦኬ ስለ ጽድቅም ይፈርዳል ይላል። ስለዚህ አድቮኬት ያደርጋል፣ ሎየር ነው። ሲቀጥል ደግሞ በዚሁ አንደኛ ዮሐንስ መልእክት ምዕራፍ 2 ላይ ጠበቃ የሚለውን ያስቀምጣል ማለት ነው። ስለዚህ ጠበቃ ነው እንዴ አህመድ ማለት ጠበቃ ማለት ነው? አይደለም። ጠበቃ ማለት ስለ አንተ ጠበቃ ዋስ የሚቆምልህ ማለት ነው። ጠበቃ የሚሆንልህ ማለት ነው። ስለዚህ ጠበቃ የሚሆንበትም ደግሞ ይኸው መጽሐፍ ቅዱሳዊ ነው፣ አስቀምጠናል። ሌላው ያነሳው ፖይንት ምንድን ነው ወገናችን? የቱ ጋ ነው ያለክ ብሎ የክርስቶስን አነሳ። እኔ ክርስቶስ ጋር መቼ ሄድን? እያወራን ያለ ነው ፕሮፌሲ ላይ ነው። ማን? ነቢዩ መሐመድ ላይ። ስለዚህ የጠቀስኩልህ ሱራ 61:6 ተፍሲር አልቁርጡቢን ስትመለከት ምን ታገኛለህ? በአልማሂ ነው ስሜ ቶራ ላይ በአሃድ ነው ያለው ብሎ እየተናገረ ነው። ስሜ ቶራ ላይ በአሃድ ነው። ስለዚህ አንተ እያነሳ ያለው ስለ ግርዛት ነው። አሁንም ፖይንትክ ጉንጭ አልፋ የሆነ ክርክር ነው እንጂ የሚሆነው ፖይንትን ሚዛን የሚደፋ እንኳን አይደለም። ስለዚህ በአሃድ የሚባል ስም ነው የምትፈልገኝ እያለህ ነው። ኦኬ ከክርስቶስ ጋር ምንም የሚያገናኘው የለም። ነብዩ መሐመድ ላይ ፎከስ አድርገህ አውራ። ሲቀጥል ማይ ኔም ኢዝ ሳልም አለ። አልማሂ በሚለው ነው ፈልገኝ እያለ ያለው።
ቁርአን ላይ ኦፍ ኮርስ መሐመድ አለ። ጎስፔል ላይ አህመድ በሚል ስም ነው እንጂ ፓራክሌቶስ በሚል ስም አይደለም እያለ ያለው አህመድ በሚል ስም ነው። አሁንም ድጋሚ ስማ፣ አህመድ በሚል ስም ነው ፈልገኛለ። ዶቶቹን ኮኔክት በማድረግ ነብይህን ወደ ሐዲስ ኪዳን አምጥተ ፓራክሊቶስን ግሎሪፋይድ ስለሚል which is ላቲን ትራንስሌሽን ሌክሲከኑ እሱን ለፓራክሌቶስን ተጠቀምክ። እሱ ደግሞ ምንም ነው። ለምን? መረጃዎቻችን እየፈረዱን ስለሆነ ማለት ነው። ሌላው ያነሳው ጀነሲስን አንስቷል ወገናችን። ጀነሲስ ግርዛት ከምን ጀምሮ ነው ነብይ መሐመድ በግርዛት በኩል እመጣለሁ ያለ? የለም አላለህም። ግርዛት አላለህም። ያወራ ያለው አሁንም አሃድ በሚል ስም ነው ቶራ ላይ። ኦኬ ሲቀጥል ዘርስ በማን ይቆማል ነው ያለው? በይስሐቅ በኩል። አሁንም ደግሜ ልንገርህ፣ በእስማኤል አይደለም በይስሐቅ በኩል ነው ዘር የሚቆመው ብሎታል። ኦኬ ዘር በማን በኩል ይቆማል ብሎታል? ዘር በማን በኩል ይጠራል ብሎታል? በይስሐቅ። ቅድም ከፍቼ እያሳዩዋችሁ ነበር ወገኖች። ስለዚህ ይሄንን አንደርስታንድ አድርጉ። ስለዚህ ከመካከል ነብይ ይነሳል ብሎ ሲናገር ከእስራኤል ወገን ነው እንጂ ከሌላ ቦታ አረብኛ ቋንቋ ተናጋሪ አይደለም። ይህንንም ማንበብ እንኳን ትንሽ ያቅታል ብዬ አላስብም። ምክንያቱም ይህን ሁሉ ኢንቨስቲጌት ካደረግ ዘፍጥረት ምዕራፍ 21 ላይ እዚሁ ላይ ዘፍጥረት ምዕራፍ 21 ከቁጥር 12 ላይ በይስሐቅ ዘር በይስሐቅ ይጠራል ይለዋል። እስማኤል ነው የሚለው አይደለም። እዚህ ጋር ስሜ በምን በግርዛት ነው ብሏል አላለም። ስለዚህ ክርስቶስ ጋር ሄደ ሌላ አክሽን ውስጥ እንድገባ ለማድረግ የሞከርከው ነገር አልተሳካለም። አሁንም እዚሁ ላይ ነኝ። ዘር በይስሐቅ በኩል ይጠራል ስለሚል ይስሐቅን እስማኤል እንግዲህ በእስማኤል በኩል ነው ብለህ ነው አንተ የምትናገረው። እስማኤሊቲ ነው ብለህ ነው። የምር ግን ይሄ ነገር በታሪካችሁ ስናየው እውነት ነው። ዘ ላይፍ ኦፍ ዘ ፕሮፌት ኦፍ መሐመድ ቮሊዩም 1 አንደኛው ሙጀለድ ላይ ሲራ አልነበውያ ላይ በዚህኛው ኪታብ ላይ ምን እንመለከታለን? ፔጅ 51 ላይ ኢብኑ ዑመር ቢን ካታብና ኢብኑ አባስ በዚህ ጉዳይ ላይ ምን ብሎ ይናገራል? ዑመር ቢን ካታብና ኢብኑ አባስ በዚህ በኩል ምን ብሎ ይናገራሉ? ዊ ኬሪ ባክ ዘ ጂኒኦሎጂ ኦፍ ኦንሊ አስ ፋር አስ ምን ብሎ ይናገራል? አድናን የነብዩ መሐመድ የዘር ሐረግን ወይም ጂኒኦሎጂን ሄደን ፋሚሊ ኦፍ ትሪ ኦፍ ዘ ፕሮፌት ሄደን ስንመለከት ነብዩ መሐመድ እስከ አድናን ድረስ ብቻ ያለውን ሀያቶቹን ወይም 30 አንሲስተሮቹን ብቻ ነው የምናውቀው፣ እስከ እስማኤል አይደርስም እያለ ነው። ምን በኪታብህ እንኳን ስንሄድ እስማኤል ጋር አይደርስም ነብይ። አም ሶሪ ቱ ሴይ ዲስ ቱ ዩ። ይሄንን ዜና ስነግርህ በጣም ነው ማዝነው። ምክንያቱም 30 ወገኖች እንኳን አይታወቁም። ቢትዊን አድናን ኤንድ እስማኤል ዴር ዌር ይልና ስንት ይላል? 30 አስቲንስተርስ። ኦኬ ሶሪ ኦኬ። አነስ ጥያቄና መልስ ነው። ሹር ስንት ደቂቃ ነው? 10 ደቂቃ። አይሽ ስጀምር ነገር ያ ጥያቄና መልስ ዝግጁ ነህ? እንጀምር። ጀምር። የመጀመሪያ ጥያቄ ፋራን አረቢያ መሆኗን ቶማስ ኬሊ፣ ጆን ብላክ ተናግሯል። ትቀበላለህ ወይስ አትቀበልም? እነዚህ ምሁራኖች ፋራን አረቢያን ዴዘርት እንዳልሆነ እዛው ሌክሲከኑ ላይ ስንመለከት ኖርዘርን ኢጅድ ኦፍ አረቢያን ዴዘርት የተጠየቁን መልስ ቃል ቆይ የጠየቁ ስለ እነዚህ ምሁራን የጠየቁ እነዚህ ምሁራኖች ፋራን አረቢያ መሆኗን ተናግረዋል። ትቀበላቸዋለህ ወይስ አትቀበላቸው? ምሁራኖቹን ክፈት ማስረጃ እነማን ናቸው? ኤርሊ ቸርች ፋዘርስ ነው የሚቀበለው። ያ እነዚህ ምሁራን አትቀበልም? ስኮላር አትቀበልም? እነዚህን ስኮላር አትቀበልም? ክፈት ማስረጃ ይኸው ከፍቻለሁ። ፋራን አረቢያ መሆኗን ኢንሳይክሎፒዲያ ቢብሊካ አረባ አክባኪው ከፍቻለሁ። አይቀበልም ማለት ነው። ና ወደ ሌላ ጥያቄ ስኮላሮቹን እየካደን ያለው ገና ሙሉ መጽሐፍን አስክዳለሁ። አሁን በዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ መንፈስ ቅዱስ የሚለውን ቃል ከሲሪያክ ሳይናቲከስ ኮዴክስ ላይ አሳይ። ቶሎ በል። ሲሪያክ የትኛው ላይ? በሲሪያክ ስትለኝ አታውቀውም? ያሳዝናል። አላሁ አክበር። ኦኬ ወገናችን አሁን ወደ ሌላ ጥያቄ ማስታወቅ። ለዚህ ነው እንደዚህ ተንተርተር የገባው። ና ፓራክሊቶስን በተመለከተ ፍሬድሪች ስፒዳ፣ ዴሎፎሴ፣ ሃንስ ዊንዲች፣ ሪዶልፍ ባልትመን እነዚህን ሁሉ ስኮላሮች ማለት ነው መጀመሪያ ላይ ሰልፍ ፊገር ነበረ፣ በኋላ ላይ ነው መንፈስ ቅዱስ የተባለው ብለዋል። እነዚህን ታላላቅ ስኮላሮች ትቀበላለህ ወይስ አትቀበልም? አሁንም ደግሜ እነግርሃለሁ፣ ስኮላር የሚባል አልቀበልም። ኤርሊ ቸርች ፋዘር ነው የምቀበለው። ጎበዝ ልጅ። መጽሐፍን ገና ሙሉ መጽሐፍን ነው ማስከደ። ገና ሙሉ ስኮላሮችን አስከደ። ትንቢተ ዳንኤል ትንቢተ ዳንኤል ምዕራፍ 2 ቁጥር 44 ላይ የአምላክ መንግስት ኪንግደም ኦፍ ጋድ ሮምን ያጠፋታል ተብሏል። በታሪክ ሂስቶሪካሊ ሮምን ኢምፓየር ያጠፋው የትኛው መንግስት ነው?
በታሪክ አይደለም እያወራን ያለው መጽሐፍ ቅዱስ ላይ ነው። ስለዚህ ሮምን ያጠፋት የተጠየቁን መልሰው ገራጀን በታሪክ ሮምን ያጠፋት መንግስት ማን ነው? ይኸው የሚያጠፋት ድንጋዩ ነው። ሁሉንም መንግስታት የሚያጠፋው ድንጋዩ ነው። አልጠየቁም። እኔ በታሪክ ሂስቶሪካሊ ሮምን ያጠፋት መንግስት ማን ነው? ማስረጃውን ክፈት። ይኸው እኔ ከፍተህ እየጠየቁ ያለው እባክህ ካላወቅህ አላውቅም። እባክህ አረሚዮት አድርገውን የተጠየቀውን ብቻ ትመልሳለህ። ዳንኤል ላይ ምዕራፍ 2 ቁጥር 44 መሰረት የአምላክ መንግስትን ሮምን ሂስቶሪካሊ ያጠፋት መንግስት ማን ነው? መጽሐፍ ቅዱሱ ላይ ሂስቶሪካሊ ያጠፋት መንግስት ማን ነው የሚል የለም። አምጣ ካለ ስለ መጽሐፍ ቅዱስ አልጠየቁም። ሂስቶሪካሊ ማንን ያጠፋት ሮምን ማን ያጠፋት? ሂስቶሪካሊ የሚል የለም መጽሐፍ ቅዱስ ላይ አምጣ። በታሪክ የተጠየቀው ስለ ታሪክ ነው። ስለ መጽሐፍ ቅዱስ እየጠየቁ አይደለም፣ ስለ ታሪክ ነው እየጠየቁ ያለው። በታሪክ ሮምን ያጠፋው ማን? ነብይህን መጽሐፍ ቅዱስ ላይ ነው እየፈለግን ያለ ነው። ሂስቶሪካሊ ያሳዝናል። ጋይዝ ያሳዝናል። እነዚህ ናቸው አፖሎጂስት ብሎ ና ሆስት ካልገባን እያለ የሚያወራው ይሄ ልጅ ነው ማለት ነው። አያችሁ? ኦኬ ና ኤድዋርድ ጊበን እባክህ ሚውት አድርገውን መልስ እያየን እኮ ነው። ኤድዋርድ ጊበን የተባለ የክርስቲያን የታሪክ ስኮላር ማለት ነው ሮምን ያጠፋቸው ሙስሊሞች ናቸው ብሏል። ትቀበላለህ ወይስ አትቀበልም? ኤድዋርድ ጊበንን አጌን ኤድዋርድ ጊቨን ኤርሊ ቸርች ፋዘርስ አይደለም። አላቆም አልቀበልም። መሰግናለሁ። አይቀበልም። ያሳዝናል። ና በመጽሐፍ ቅዱስ ታሪክ ከነገደ እስራኤል ውጪ ነቢያት ተነስተዋል ወይስ አልተነሱም? ኦኬ ሐሰተኛ ነቢያትን መጽሐፍ ቅዱስ ሐሰተኛ ነቢያትን ነቢያት ብሎ የመጥራት ችግር የለበትም። እኔ ስለ ሐሰተኛ ነቢይ አላወራሁም። ያ ጃሂል እየተጠየቀ ያለው በመጽሐፍ ቅዱስ ታሪክ ከነገደ እስራኤል ውጪ ነቢያት ተነስተዋል አልተነሱም ነው እያልኩ ያለሁት። ዲቤታችን መጽሐፍ ቅዱስ ውስጥ ነብዩ መሐመድ አለ ወይ አይደለም ነው፣ ስለሌላ ነገር አይደለም። ኢላሃ ኢላላህ የተጠየቀውን ጥያቄ መልስ እባክህ። የጠየቅኩት ጥያቄ በመጽሐፍ ቅዱስ ታሪክ ከነገደ እስራኤል ውጪ ነቢያት ተነስተዋል አልተነሱም? ስለ ነብዩ መሐመድ ነው ፕሮፌሲ እያወራን ያለ ነው። ዲቤቱም እሱ ነው። አምጣ ማስረጃ። ቀደም ምን ብለህ ነበረ? ዩክሌም ቆይ በቃ ሚውት አድርግ። ቅድም ክሌም አድርጎ ነበር ያ ጀማ ከእስራኤል ውጪ እኮ ነቢያት አይነሱም ምናምን አለ። አሁን ሲጠየቅ ግን አፉን ነው ያዘው ማለት ነው። ተነስቷል አልተነሱም? ነቢያትን ስለምትክድ ነው አፈን ያዝከው። ተነስቷል አልተነሱም ነቢያት ከነገደ እስራኤል ውጪ? መልስ። ከእስራኤል ውጪ እያወራን አይደለም፣ መጽሐፍ ቅዱስ ላይ ነው እያወራን ያለው። ሁለተኛ ዲቤት ብለህ እንዳትመጣ። አላሁ አክበር አላሁ አክበር። ኦኬ እየተጠየቅኩን እየመለስክ አይደለም። የተጠየቅኩን ምንም እየመለስክ አይደለም። ኦኬ ዘዳግም ምዕራፍ 18 ላይ ወደ ዘዳግም 18 እንምጣና ዘዳግም 18 መሰረት ከአንተ መካከል የሚለው ቃል ጭማሪ ነው አይደለም? ካልሆነ ከግሪክ ሰብታጀንት ላይ ከፍታ አሳየኝ ቶሎ በል። ኦኬ ግሪክ ሰብታጀንት ላይ ከፍታ አሳየኝ ቶሎ በል። ሰብታጀንቱን ትራንስሌት ያደረጉት ከማዞሬቲክ ቴክስቱ ላይ ነው። ማዞሬቲክ ቴክስቱ ላይ መካከል የሚል አለ። ህብሩ ትራንስሌተሮች አልጠየቁም። ከሰብታጀንት ላይ አሳየኝ። ይኸው ከሰብታጀንት ላይ ስለ ሌሎች ትራንስሌሽን አልጠየቁም። ሰብታጀንትን ክፈትና ከሰብታጀንት ላይ አሳየኝ። ወገናችን ሰብታጀንትን ትራንስሌት ያደረጉት ከማዞሬቲክ ቴክስት ነው። ማዞሬቲክ ቴክስቱ ላይ ከመካከል የሚል አለ። አምጣ አነባለህ ና አንብብልኝ። ዋት ምንድን ነው ያልከው? ማዞሬቲክ መቼ ነው ትራንስሌት ተደረገው? ማዞሬቲክ መቼ ነው ትራንስሌት ተደረገው? ሰብታጀንቱ ከማዞሬቲክ ቴክስት ላይ ትራንስሌት ያደረጉት። ና ዮሐንስ ወንጌል በቃ ዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ ማለት ነው ኢየሱስ ክርስቶስ ከእኔ በኋላ ይመጣል ሲል ማለት ነው አሎስ የሚል ቃል የተጠቀመው ማለት ነው። አሎስ ማለት ደግሞ አናዘር ኦፍ ዘ ሴም ካይንድ ማለት ነው። አኮርዲንግ ቱ ዘ ስትሮንግ ኮንከረንስ ሶ ልክ እንደዚህ ኢየሱስ ያለ ነብይ ነው እና ነብይ እንደሚመጣ ትቀበላለህ። ልክ ኢየሱስ ያለ እንደማን ያለ አልከኝ ወገናችን? እንደማን ያለ? እንደ ኢየሱስ ያለ። ስለዚህ እንደ ኢየሱስ ከሆነ እስራኤላዊ መሆን አለበት፣ የእስራኤል ቋንቋ ተናጋሪ መሆን አለበት። ቀጥል፣ ሌላ ጥያቄ። እሱን አይደለም የጠየቁት ጥያቄ ምንድነው? ጨርሰናል። አይ ኧረ እባክህ የተጠየቀውን ብቻ መልስ ወገናችን። የተጠየቀው ምንድነው? አኮርዲንግ ቱ ዘ ሌክሲከን አናዘር ኦፍ ዘ ሴም ካይንድ ነው እና ሰው ነው ብለህ ትቀበላለህ? ኦር መንፈስ ቅዱስ ነው? እንደ ኢየሱስ ክርስቶስ አሎስ የሚለው ቃል እንደ ኢየሱስ ክርስቶስ ከሆነ ሌክሲኮኑን ክፈትና እንደዛ ከሆነ እስራኤላዊ ነው፣ የእስራኤል ቋንቋ ተናጋሪ ነው። በቃ ና ኦሪገን ኦፍ አሌክዛንድሪያ ምን በማለት ይናገራል? ፓራክሊት ማለት አፖስትል ፖል ነው ማለትም ሐዋርያ ፖል ነው ብሎ መንፈስ ቅዱስ እንዳልሆነ ተናግሯል። ትቀበላለህ ኦሪገንን? ኦሪገን ምን የትኛው ኢንተርፕሪቴሽን ላይ ክፈተው ማስረጃው። ይኸው ና ግሪክ ማንበብ ስላለው ክፈተው። የትኛው ፓራክሊቶስ የሚለውን ራሱን ጠቅሶ አረባክና አዳም ፓራክሊቶስ የሚለውን ጠቅሶ
ኦሪገን ራሱ ማለት ነው ሆሊ ስፒሪት ኢን ኤንሸንት ቸርች በሚለው ሄንሪ ይጠቅሷል እና የኦሪገንን ኮቴሽን ምን በማለት ይጠቅሷል? ኦሪገን ሃዌቨር ቴልስ አስ ዛት ሰም ኦፍ ሂዝ ዲሳይፕል ሁ ዲድ አረባ ከዚህ እዚህ ውስጥ ላስገባለህ። እሺ ኦሪገን ሃዌቨር ቴልስ አስ ዛት ሰም ኦፍ አረባ ካንዴ ሰም ኦፍ ሂዝ ዲሳይፕል ይኸው ወርዱን ሰዓትን አትግደል ወገናችን who did maintain that the other paraclete who ግሪኩን ክፈተው ይኸው paraclete was to be identified አረባ ከአንድ አዳምጥ was apostle Paul ብሏል። ትቀበለዋለህ? አልቀበሉም። ትቀበለዋለህ? አትቀበልም? ኦሪጋን አልቀበሉም። ቸርች ፋዘር ተካደ። ያ ጀማ ኦሪጋን ቸርች ፋዘር ነው የምቀበለው አለ። አሁን ቸርች ፋዘር እየካደ ነው ያለው ማለት ነው። ይገርማል። አላሁ አክበር ኦሪጋን ክዶታል። ኦኬ ና ወደ ዳንኤል ተመለስና አረባክና ወደ ዳንኤል ተመለስ። ወደ ና የምትጠየቀውን ጥያቄ መለስ። ዳንኤል ና ፋሩቅ ታይሙን አቁም። ስለ ኦሪገን አልጠየኩም። አሁን ሌላ ጥያቄ እየጠየኩ ነው ያለሁት። እባክህ ከቶፒክ አትውጣ። እባክህ ከቶፒክ አትውጣ። በቶፒኩ እናወራ። አሁን ሚውት አድርግና በስ ጥያቄ ልጠይቅ እባክህ። ኦኬ ወደ ሌላ ጥያቄ ስናልፍ ዘዳግም ምዕራፍ 33 ላይ ማለት ነው ዲቫይን ሎ በማለት ስትሮንግ ኮንኮርደንስ ያስቀምጠዋል። ትቀበላለህ? አትቀበልም? ድገመው ጥያቄው። አይ እሺ ዘዳግም ምዕራፍ 33 ላይ ቆይ ኧረ እባክህ በቃ የሚታርግ ዲቫይን ለው ብሎ ያስቀምጠዋል። መለኮት ዲቫይን ለው በማለት ስትሮንግ ኮንኮርደንስ ያስቀምጠዋል። ትቀበላለህ ወይስ አትቀበልም? ዲቫይን ለው የሚለውን እቀበላለሁ። የአስርቱ ትእዛዛት በሲና ተራራ ላይ የወረደው በቃ ዩሲ ጋይዝ ዩሲ ይሄ ነበረ ቅድም እንደዚህ ሲፎክር ሲለፈልፍ የነበረው እንዲህ ነው። በ10 ደቂቃ ውስጥ እንደዚህ እንትን ማድረግ ማለት ነው። ኦኬ ወደ ሌላ ጥያቄ እናልፋለን ማለት ነው። ዳንኤል ምዕራፍ 44 ላይ አራተኛው መንግስት በአምስተኛው መንግስት ይጠፋል ይላል ብሏል አይልም መጽሐፉ? አራተኛው መንግስት በየትኛው መንግስት እስቲ ክፈተው። በኪንግደም ኦፍ ጋድ ወይንም በአምስተኛው ኪንግደም ልበለውና ይጠፋል ይላል አይልም መጽሐፍ ቅዱስ? አኮርዲንግ ዘ ባይብል ዘላለማዊ ነው ዘላለማዊ አይደለም? ስለ ዘላለሙ እንመጣለን። አልጠየቅኩም። በአምስተኛው መንግስት ይጠፋል ይላል አይልም? ለዘላለም የማይፈርስ መንግስት ነው፣ በሱ ነው የሚተካው። ኧረ እባክህ የምትጠየቀው ይጠፋል ይላል አይልም? አላሁ አክበር እኮ ለዘላለም በማይፈርስ መንግስት ነው የሚጠፋው ወገናችን፣ በድንጋዩ። ኦኬ ችግር የለውም። በዘላለም በማይፈርስ መንግስት ይጥፋና ግን ይጠፋል አይጠፋም? ይጠፋል። ሁሉም ይጠፋሉ፣ አራቱም ይጠፋሉ። በድንጋዩ ነው የሚጠፋው። ከጠፋ በታሪክ ሮምን ያጠፋው መንግስት ማን ነው? ቃል በታሪክ ሮምን ያጠፋው መንግስት ይሄ ነው የሚል አምጣ። ይኸው ዳንኤል 2 ነው የማለኝ ክፈት። ቀደም ሰጠው ስኮላር ሰጠው። በሂስቶሪን አታውቅም? አልተማርክም? እስከ ስንት ነው የተማርከው? ኤርሊ ቸርች ፋዘር እስከ ስንት ነው የተማርከው? ወገናችን እስከ ስንት ነው የተማርከው? ላኪ ፎር ዩ ላስተምሩ ሁሉም ይችላል ነው። ሂስትሪ ከተማርክ ማለት ነው ወገናችን፣ ሂስትሪ ከተማርክ ሮምን ያጠፋት ማን ነው? ሮምን ያጠፋት ኦቶማን ኢምፓየር ነው። ኦኬ በ1453 ኧረ በለው መጽሐፍ ቅዱስ ላይ ከ1450 ከ2000 ዓመታት በኋላ የተፈጸመውን ነገር ከመጽሐፍ ቅዱስ ላይ እንሰጥ ነው። አላሁ አክበር። ይሄንን ነው የምትጠብቀው ወይ? እየተጠየቀ ያለው ሂስቶሪካሊ 1453 ላይ ሮምን ያጠፋት ማን ነው? አይ ይሄን ያህል ፓኒክ ሆነ ነበር ማለት ነው። እሺ ግን ማለት ነው ወላሂ ነው ወደ ጥያቄን ምንም እየተመለሰ ነው። እኔ ቢደገም ደስ ይለኛል። ሚዩት አድርገህ ፋሩቅ ሌላ ጊዜ በቃ አሁን ጥያቄ ሰላም ሚዩት አድርገህ ሰው ይፈልጋል። አናት በእኔ ልግባ ወይስ ይቅር? ጠይቅ ከእንደገና አስጀምሮ ፋሩቅ አስጀምሮ ከእንደገና። ኦኬ አንዴ ካሜራ ልክፈት። ኦኬ ክፈት። ከማስቸግርሽ በኋላ ጠይቅ። ኦኬ ሱራ 61 አስጀምረው ፋሩቅ። ሱራ 61:6 ላይ ተፍሲር አልቁርጡቢ ኦኬ መሐመድን በቶራ ውስጥ አሃድ ብለህ ፈልገኝ ብሏል አላለህም? ክፈተው። ተፍሲር አልቁርጡቢ ይኸው ከፍቷል። ተፍሲር አልቁርጡቢ ላይ ተፍሲር አልቁርጡቢ ጠቅሰሃል። ቼን ኦፍ ናሬሽኑ ክፈት። ቶሎ በል ኢስናዱን ማለት ነው ሰነዱን ክፈት።
የጠቀስከው ዘገባ ላይ ሰነዱን ክፈት ቶሎ በል። ይሄው ተከፍቶልሃል። ሰነዱን ክፈት። ቁርጡቢ አትቀበለው። ያ ተፍሲር አንድ ተፍሲር ማለት ነው። ተፍሲራቶች ስለ ተፍሲር ካልተረዳ ከፍቼ ስለ ተፍሲር አብራራልሃለሁ። እና መጀመሪያ ግን ምን ማድረግ አለበት? ኢስናዱን ክፈትልኝና ኢስናዱን እንመልከተው። ሰነድ አለ ያመጣኸው? ኢስናድ ነው ለቁርጡቢ የሚያስገባው ሰነድ አለ። ሰነዱ የማያስገባው ወይ ቁርጡቢ የሚያስገባው ስለ ተፍሲር ካላወቅ የተፍሲር ጸሐፊያን ምን ያደርጋሉ መሰለ? እስራኤልያትም ሌሎች ዘገቦችንም በተፍሲራቸው ላይ ያስቀምጣሉ ማለት ነው። እና ትክክለኛውንም ዘገባ ያስቀምጣሉ ኦፍ ኮርስ። እና አንተ ምን ማድረግ አለብህ? አሁን የጠቀስከው ላይ ኢስናዱን ሰነዱን ክፈተልን ብራዘር። ይሄንን ይዘን አስር ይመስል ወገናችን አትጩ መልስ። ኢብኑ ከሲርን ጨምሮ ሌሎቹን አቡ አምርን ጨምሮ ሌሎቹም ናፊን ጨምሮ ኢስናዱን ነብዩ ሰለላሁ ዐለይሂ ወሰለም ቆይ ወደ ነብዩ ሰለላሁ ዐለይሂ ወሰለም ይመለሳል ብለሃል። ክፈትልን ቶሎ በል። ማን ምን ድገመው እስቲ ድገመው። ወደ ነብዩ ሰለላሁ ዐለይሂ ወሰለም መመለስ አለበትና ነብዩ ሰለላሁ ዐለይሂ ወሰለም ይሄን ነገር ተናግሯል ካልክ አንድ ዘገባኛ ሙስሊሞች የምንቀበለው ከነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ኢብኑ አባስ ኦር እንትና አነስ ኢብኑ ማሊክ እንትና ተርኮታል ተብሎ ነው። ሶ የከፈትከውን ዘገባ ክፈት ነው። ወዲያውኑ it will narrate that the prophet peace be upon him ምን ብሎ ተናግረዋል? my nation look እዚህ ጋር ተመልከቱ። my nation የተጠየቀው ጥያቄ ኢስናዱን ክፈት ብራዘር። ነብዩ አሉ ኢስናዱን ክፈት። ኢስናዱ ይኸው ከፍቼ እንዲህ ነው የምትወረደው። አላህ ምስክሬ። ሰነዱን ክፈት። ሰነዱን ኢብኑ ከሲር ብዬ ከፍቼልሃለሁ። አሁን አላየኸውም ወገናችን? ኢብኑ ከሲር ስንተኛ ክፍለ ዘመን ላይ የነበረ ሰው ነው? ኢብኑ ከሲር ከማን ወስዶ ነው? ከነብዩ ሰለላሁ ዐለይሂ ወሰለም ዘገባ ከተወራ ቆይ የነብዩ ሰለላሁ ዐለይሂ ወሰለም ደቀ መዝሙሮች አሉ። ሶ ከነብዩ ሰለላሁ ዐለይሂ ወሰለም ደቀ መዝሙር ነው መወራት ያለበት። ክፈትልን። በቃ አትንተባተብ። አንተ ላይ እየተንተባተብክ ያለው እኮ አላህ ያሳዝናል። ኦኬ ዘፍጥረት ምዕራፍ 21 ላይ ዛራ ሚውት አድርጊ። ዘፍጥረት ምዕራፍ 21 ላይ ዘሬ በይስሐቅ ይጠራል አላለውም ብሎታል እግዚአብሔር። ክፈት አድርጊ ዛራ። ይኸው ከፍቼዋለሁ። ኦኬ ዘሬ በይስሐቅ ይጠራል አለው። እሺ ኦኬ ታዲያ ለእስራኤሎች ዘፍጥረት ዘዳግም 18 ላይ ከወንድሞቼ ነው የሚለው። ወንድሞቼ የሚሆነው ማቼ ነው? እነማን ሲሆኑ ናቸው? ምናዊ ናቸው? እስራኤላዊ ናቸው? አይደሉም እስራኤላዊ አይደሉም። እሱንም ላስረዳህ ማለት ነው። ዘዳግም ምዕራፍ አይደሉም ዘዳግም 18 ላይ አረባ ክለ መልስልህ ጠይቀህማ ራስህ ካወራ ምን ልመልስልህ? ሚውት አይደል ልመልስልህ? ይበቃል ያዝ። አረባ ክለ ልመልስልህ። ኦኬ ዘዳግም ምዕራፍ 18 አረባ ክባክ ጠየቅክ እኮ ከጠየቅክ ልመልስልህ ወገናችን። ኦኬ ነብይ ያስነሳልሃል ያለው ዘዳግም ምዕራፍ 18 ላይ ከነገደ እስራኤል ውጪ ነው። ይህንንም እንዴት ነው የምናውቀው ከተባለ ወንድሞች የሚል ቃል አለ እና እንዲሁም ደግሞ ዘዳግም ምዕራፍ 34 ቁጥር 10 ላይ ከነገደ እስራኤል ውጪ እንደሆነ ኢቨን ከወንድሞች አምላክ እግዚአብሔር ከወንድሞች እንደኔ ያለ ነብይ ያስነሳላችኋል። ለማን ነው ያስነሳላችኋል? ለለመናችሁት እያለ እየተናገረ ነው። አስነሳላችኋለሁ ብሎ እየተናገረ ነው። ይሄንን ለእስራኤላውያን አይደለም ለእስራኤላውያን እግዚአብሔር ነብይን ከእስራኤል ውጪ ከወንድሞቻቸው እንደሚያስነሳ ነው እየተናገረ ያለው። አምጣ ውጪ የሚላጣ አዳምጣ ልስተ ኦኬ ይሄንንም እንዴት ነው የምንገነዘበው ከተባለ ከነገደ እስራኤል ውጪ እንደሆነ ዘዳግም ምዕራፍ 34 ቁጥር 10 ላይ እንደ ሙሴ ያለ ነብይ በእስራኤል ምድር አይነሳም ይላል። ምን ቀደም የጠቀስኩልህ ሳማሪታን ፔንታተክ ሳማሪታን ፔንታተክ ከነገደ እስራኤል ውጪ እንደሚነሳ ነው የተናገረው። ስለዚህ ከነገደ እስራኤል ውጪ ነው የሚነሳው። መካከል የሚል አለ የለም? ምን መካከል የሚል የለም? ማዞሬቲክ ቴክስቱ ላይ ዲትሮኖሚ 18 ላይ 15 ላይ ክፈተው። ይኸው ከፍቼዋለሁ። ታነባለህ ብሪው? ያ አይ እንግሊዘኛውን ክፈተው። ከጎን እንግሊዘኛውን ክፈተው። እኔ ሂብሩ እችላለሁ አላልኩም። from the midst of day ይኸው እንግሊዘኛው ያ from the midst of day ብሎ እሺ ኖ አልቀበልም። ምክንያቱም ሰብቷጀንት ላይ አረባካ እንዲያዳም ሰብቷጀንት ላይ ሰብቷጀንት ላይ እንዲሁም ደግሞ ሐዋርያ ሥራ ላይ ጴጥሮስ ሲጠቅሰው ጠቅሶን ስላላገኘሁት አልቀበለውም። ወገናችን አንዴ ሰብቷጀንት የተተረጎመው ጴጥሮስ ከጠቀሰው ከጴጥሮስ ላይ ያሳየኝ ወገናችን አቁም። ወገናችን አንዴ ማዞሬቲክ ቴክስት የተተረጎመው አሚን ሰብቷጀንት የተተረጎመው ከማዞሬቲክ ላይ ነው አይደለም? ለምን ማሶሬቲክ ነው ከሰብቷጀንት የተተረጎመው? ምን ይሄንን አታውቅም? ማሶሬቲክ መቼ ነው የተጻፈው? ኖ ማሶሬቲክ መቼ ነው የተጻፈው? ና ተመለስ ና ማሶሬቲክ መቼ ነው የተጻፈው? ምዕራፍ 2 እሺ ትንቢተ ዳንኤል ምዕራፍ 2 ተመለስ ና። ሁሉንም መንግስት ዘላለማዊ መንግስቶችን የሚያጠፋው ያ ዘላለማዊ ድንጋይ ነው ይላል። ድንጋዩ ክርስቶስ ነው። ትቀበላለህ አትቀበልም? አይልም።
ክርስቶስ የማይሆንበት ምክንያት ምንድነው? ክርስቶስ ሮምን አላጠፋትም። ይልቁንስ ማለት ነው በሚያሳዝን ሁኔታ እሱ ነው በሮሞች የጠፋው። ኢቨን ፎልስ ፕሮፌት ነው የሚያደርገው። አንተ የጠቀስከው ጥቅስ ማለት ነው። መልሱ ላይ ያ እየመለስኩልን ያለው ክርስቶስ አይደለም። ለምንድነው ክርስቶስ ያልሆነው ከተባለ ክርስቶስ ሮምን ሳያጠፋት እሱ ነው በሮም የጠፋው። በሚያሳዝን ሁኔታ ተቅለውት ማለት ነው። ድንጋዩ ከዘላለም አያነብም። ሉክ እንደማያነብ ላሳያችሁ። ትንቢተ ዳንኤል ምዕራፍ 2 ከቁጥር 45 ላይ ድንጋዩም እጅ ሳይነካ ከተራራ ተፈንቅሎ ብረቱንና ሸክላውን ብሩን ወርቁንም ሲፈጨው እንዳየው እንዲሁ ከዚህ በኋላ የሚሆነው ታላቁ አምላክ ለንጉሱ አስታውቆታል። ይሄ እውነተኛ ፍቹን ያለ ይሄ ድንጋይ ሁሉንም ይፈጫል። ትቀበላለህ? አትቀበል? ሁሉንም ይፈጫል። እቀበላለሁ። ድንጋይ የተባለው ደግሞ ዳትስ ሜታፎሪካል ስፒክ ነው። ለምሳሌ አረባክ ሜታፎሪካል ስፒክ ነው። ከመጀመሪያው ጀምረን ስንመለከት ለምሳሌ አረባክ አንድ አዳም ድንጋዩ የተባለው ኢስላሚክ ኪንግደምን የሚያመለክት ነው። ኢስላሚክ ኪንግደም ነው። ድንጋዩ ለማን ነው? ኢስላሚክ ኪንግደም ነው። በአንተ ኢንተርፕሪቴሽን ወር በአንተ ኢንተርፕሪቴሽን አይደለም። አኮርዲንግ ቱ ዘ ዳንኤል ምክንያቱም ድንጋዩ የተባለው ሌሎቹ ቆይ ድንጋዩ የተባለው አረባ ከባክ ጠይቃል። ድንጋዩ የተባለው ሌሎች መንግስታትን ያጠፋል ተብሏል። ሌሎች መንግስታትን ያጠፋው ኢስላሚክ ኪንግደም ነው እንጂ ኢየሱስ አይደለም። ኢየሱስ ተፍቷል። ኤገንስት ቴሮሪስት ሉክ ጋይስ ኢስላሚክ ገቨርንመንት ነው አለ። እኛ ያለ ቸርች ፋዘር ኦርቶዶክስ ነን። ኤገንስት ቴሮሪስት ቡክ 5 ቻፕተር 26 ላይ ቅዱስ ኢራኖስ ኦፍ ደ ሊዮን ምን ብሎ ይናገራል? ይሄንን ሉክ ሶስት ኢንተርፕሪቴሽን ልሰጥ ይችላል። ክራይስት ኢዝ ዘ ስቶን ሁ ሻል አንዴ በደቂቃ ይላውራበት ሁ ሻል ዲስትሮይ ይሄው ኢራኔስ ጥያቄ ነሳተ መልሳት ነው የምታወራ። ይሄው ኢራኔስ ይሄው ከፍትላል። ከአንተ በፊት ነው ኮቴሽን ያለ ጥያቄ ነው የምትጠይቀው። ብራዘር ክሌም አይደለም መሰለህ። ጥያቄ ካለ ጠይቅ። ጨረስክ? ጥያቄ ጨረስክ? በደቂቃ ይልጠቀም ኖ ጥያቄ ነው የምትጠይቀው። ጥያቄና መልሳት ነው የምታብራራበት ሰዓት አለ። ጥያቄ ጠይቅ ካለ ጥያቄ ካለ ኢራኔስ ይሄው ፊት ለፊቴ ነው ያለው። ኢራኔስን አልቀበለውም። አንተ ራሱ ቅድም ቸርች ፋዘሮችና ስኮላሮችን ክደሃል። አባቶች ይቀበላል። አሁን ደግሞ ግሪክ ላይ ግሪክ ላይ ሲጠብሶ ተመልከቱ። ግሪክ ላይ ሲጠበስ ተመልከቱ። ጀለስ ኦኬ ታየርስ ግሪክ ሌክሲካል ላይ ኦኬ ዘ ኒው ቴስትመንት ተመልከቱ። እዚህ ጋር ጋይስ ፓራክሊዮ ከሚለው ፓራክሊቶስ የሚለው ከፓራክሊዮ እንደመጣና እንዲሁም ደግሞ ይሄ ለመንፈስ ቅዱስ እንደሆነ ግሪክ ኒው ቴስትመንት ላይ ኒው ታየርስ ላይ አስቀምጦታል። ትቀበለዋል? ትቀበለው? ይሄን ያ ግሪክ ሳያር ግሪክ ሌክሲካን ያስቀመጠውን ለምሳሌ ፓራክሊቶስ የሚለውን ኦፍ ኮርስ ለክርስቶስ አውሎታል። ነገር ግን እኔ ደግሞ ለክርስቶስ አይውልም እያልኩ ነው ያሉት። ለምን ከተባለ ለብዙ ትራንስሌሽኖች ተጋላጭ ስለሆነ ነው እያልኩ ያሉት። እዚህ ጋር ለምሳሌ ና እባክህ አንድ አዳምጥ፣ ጠይቀሃል። አዳምጥ፣ ልመልስልህ እባክህ ልመልስልህ። እነዚህ አራት ጨረስኩ። ይኸው እየመለስኩልን ያለው እነዚህ ሁላ አላሁ አክበር፣ እነዚህ ሁላ ትራንስሌሽን ናቸው። ለእነዚህ አልመለስክም። እሺ ጠይቀህ እኮ መልስ እየመለስከኝ አይደለም። አንተ ማይክህን ያዝ። አንተ ይኸው ሚውት አድርጌ አዳምጣለሁ። ታየርስ ኒው ሌክሲኮን ላይ እያንዳንዱን የዮሐንስ ወንጌል ፓራክሊቶስ የሚለውን ቃል የተጠቀመው በዚህ በዮሐንስ ወንጌል ውስጥ ነው ብሎ እንዳለ ሪፈር አድርጓል። ሱዳ ሌክሲኮን ሪፈር አላደረገም። ያመጣኸው ሐሰተኛ ነው አይደለም? ሐሰተኛ አይደለም። ለምንድን ነው ሐሰተኛ የሚሆነው? ለምሳሌ ለአብራራ አሁን አረባካ አዳም ሐሰተኛ አይደለም እያልኩ ነው ያሉት። ለምን ሐሰተኛ እንደሚያወጣ አስረዳ። አረባካ አንዴ አዳምጥ። ጠይቀሃል አይደለ? ለአዳምጥ ኦኬ እኮ ክፈተው። ቆይ አንዴ አዳምጥ፣ ልመልስልህ። ቆይ አንዴ አዳምጥ። ምኑን ነው የምከፍትልህ? ላብራራልህ። አዳምጥ እንዴ ፕሉቶስ የሚለውን ክፈተው። አዳምጥ፣ ልመልስልህ። መልስ አይደለም የምፈልገው፣ ልመልስልህ። ይሄው ኦኬ ሌክስ ክፈተው። ሱዳ ሌክሲኮን ላይ ክፈት። ሱዳ በደንብ ዙም አድርገው፣ ህዝቡ ሁሉ ይሄን ውርደትን ይመልከት። ዙም አድርገው፣ በደንብ ዙም አድርግ። ይሄ ምንድን ነው የሚለው? ክሉቶስ ነው የሚለው አይደለም? ክሉቶስ ነው የሚለው አይደለም? አዳምጥ። ክሉቶስ ነው የሚለው አይደለም? ክሊቶስ ነው የሚለው። ክሊቶስ ነው የሚለው። አዳምጥ። ክሊቶስ ነው የሚለው። ክሉቶስ ነው ክሊቶስ ነው የሚለው። ክሊቶስ ነው የሚለው። ምን ክሊቶስ ምን ኦኬ ክሊቶስ ነው የሚለው። ምንድን ነው የሚለው? ክሊቶስ ነው የሚለው። ክሌቶስ ነው ክሊቶስ ነው የሚለው። ይሄ ክሊቶስ ነው የሚለው ነው እያልኩ ያለሁት። አናስ መልስልኝ። እሱ የሚለው ያመጣው ሱዳ ሌክሲኮን ክሌቶስ ነው ክሊቶስ ነው የሚለው። መልስልኝ። እየመለስኩልን ያለሁት እዚህ ጋር ሱዳ ሌክሲካን ላይ አረባካ አዳምጥ። አንዴ ክሊቶስ ነው የሚለው። ይሄው እየመለስኩልን ያለሁት አዳምጥ። ሰውዬ ክሊቶስ እሺ ያነሳቸውን አንዳንድ ሀሳቦች ልመልስ። ከፈለክ አንድ ደቂቃ ልጨምርላ ጠይቅ።
ልመልስልህ እኔ የመመለስ ችግር ስለሌለብኝ አንዳንድ ሀሳቦችን እንምጣና በዚህ ልክ ነው። አይታችኋል፣ ጥያቄ እንኳን ይፈራሉ እና እኔ እንኳን ታይም እየጨመርኩልህ እንድጠይቀኝ ራሱ ሌሎች ወንድሞችም ካሉ እንዲጠይቁኝ እየጋበዝኩ ነበር እና እንደዚህ ጥያቄ አትፍራ። እንደኔ ይህንን አልመለሰም። ቅድም ሲፈራ ነበር። አላህ ምስክሬን አልመለሰም ማለት ነው። ምንድን ነው ያልኩት? ሮም አራተኛው መንግስት እሱም ተስማምቷል። ሮም ነች። ሮም ትከፈላለች አለ። ሮም ዲቪዥን ኦፍ ሮም 395 ነው የተፈጠረው። ሮም ከተከፈለች በኋላ ሮምን ያጠፋት መንግስት ማን ነው? ከሮም ከተከፈለች በኋላ ተነስተው ማለት ነው። ኢስላሚክ ኪንግደም ፎል ኦፍ ሮም 1453 ነው። ቀደም ስንጠይቀው አልመለሰም። በ1453 ምንድነው የተፈጠረው ከተባለ ኦቶማን ኢምፓየር ሮምን አጠፋት ራሱ ሙሉ ለሙሉ ማለት ነው። ሙስሊሞች አጠፏት ራሱ ማለት ነው። ሙሉ ለሙሉ ዲስትሮይ ያደርጓት። ኢስላሚክ ኪንግደም በ622 ተነሳ which is ከዲቪዥን ኦፍ ሮም በኋላ ማለት ነው። ከዛም በኋላም ደግሞ ሮምን አጠፋት ማለት ነው። ኢየሱስ ነው ድንጋዩ ምናምን ሲል ነበረ ማለት ነው። በሚያሳዝን ሁኔታ ግን ኢየሱስ እዚህ ላይ ፊት የሚያደርግ አይደለም። ምክንያቱም አራተኛው መንግስት አምስተኛው መንግስት አራተኛው መንግስት ያጠፋል ብሏል። አራተኛው መንግስት ያጠፋል ብሏል። ክርስቶስ ግን በሚያሳዝን ሁኔታ የሰቀሉት ራሱ ሮሞች ናቸው። በእነሱ ጠፋ እንጂ እነሱን አላጠፋም። አዝናለው ቃል። ስለዚህ ስቲል ይሄ ድንጋይ የሚለው ኦር ስቶን እሱን ነው የሚያመለክተው የምትል ከሆነ ፎልስ ፕሮፌት ውጪ ምንም አታረገውም። ሐሰተኛ መሲህ ነው እንጂ ከዛ ውጪ ሌላ ምንም ነገር አታረገውም ማለት ነው። ሌላኛው ደግሞ ኦላም የሚል ሐሳብ አንስቷል። ኦላም የሚለው ደግሞ ብዙ ጊዜ መሰተንበታል። ዘላለም የሚለው ፍጹም ዘላለምን የሚያሳይ አይደለም ማለት ነው። ለአጭር ረዘም ያለ ጊዜ ለማመልከት ይገባል ዘላለም የሚለው ሐሳብ ማለት ነው። እንዲሁም ደግሞ ያልመለሳቸው ማለት ነው ነቢይ ከነገደ እስራኤል ውጪ ተነስቷል ወይ ብዬው ነበረ። አላህ ምስክሬን፣ ጥያቄያችን እኮ ይሄ አይደለም፣ ዲቤታችን ይሄ አይደለም ነው ያለው። መልስ አልሰጠም። ከነገደ እስራኤል ውጪ ነቢያት ተነስተዋል ወይ? ዋንስ ይሄን ካለ ኢዝ ዳን ባይዜ። ምክንያቱም ነቢያት ከእስራኤል ውጪ ከነገደ እስራኤል ውጪ ተነስተዋል ብዙ ነቢያት። ቅድም ደግሞ ክሌም ያደረገው ምንድነው? ነቢያት አይ ከነገደ እስራኤል ውጪ አይነሱም ነብዩ ስለዚህ ነብይ አይደለም ብሎ ክሌም አድርጎ ነበረ። ግን ነቢያት ከነገደ እስራኤል ውጪ ተነስተዋል። ባላም ነብይ ነው ሶን ሶፎርት ብዙ ነቢያት ከነገደ እስራኤል ውጪ ተነስተዋል። ስቲል አርጊመንት ዲባንክ ሆናል ማለት ነው። ሌላ ደግሞ ያነሳው ምንድነው? ሌላ ያነሳው ሐሳብ ደና ሐሳብ አላስታውስም። አክቹአሊ ኮቨነንት የሚለው ሐሳብ ላይ ማለት ነው። ኮቨነንት የሚለው ያ ራሱ ሄልፕ አያደርግም ነው እያልኩ ያለሁት። ኢቨን ኮቨነንት የሚለው ለይስሐቅ ብቻ ነው ብንል እንኳን ምክንያቱም ከነገደ እስራኤል ውጪ ነቢያት ስለሚነሱ ኢዳዘን ማተራጌን። ስለዚህ አርጊመንት አሁንም ውድቅ ይሆናል ማለት ነው። ሌላ ምን ያነሳው ደና ነጥብ የለም አይ ቲንክ ማለት ነው እስካየሁት ድረስ ማለት ነው። እና ክርስቲያኖች ካላችሁ ማለት ነው ክርስቲያኖች ካላችሁ እነዚህን አትላውቋቸው። እነዚህ በቃ እንደዚህ ከዚህ የሚያልፉ አይደሉም። አላህ ምስክሬን ከዚህ ከገስት አያልፉም። ሲጀመር ማለት ተናግሬ ነበር ከገስት አታልፍም ብዬ ማለት ነው። እና ከገስት አያልፉም። እነዚህ ካላችሁ እራሳችሁን የተጠራችሁት ማለት ነው። የጠሯቸው አፖሎጂስቶች ጋዲሳ ና መተህ ተወያይ፣ በአባቶች ዙሪያ ናና እንወያይ፣ ጥሩት ይወያይ መጥቶ ማለት ነው ደፈር ብሎ ታላቁ ጅብሪል ናና ተወያይ። እነዚህ ናቸው አፖሎጂስት ባዮች። ኑና እኛ ሙስሊሞች ፊት ቀርባችሁ ተወያዩ። እነዚህን ህፃናት አትላኩብን ከዚህ የማያልፉትን ማለት ነው ከገስት ኦኬ። ለሌላ ጊዜ እንደዛ አድርጉልን ማለት ነው። እና አንዳንድ ሀሳቦችን አስረግጬ እናልፋለን ማለት ነው። ከፓራክሊቶስ እንጀምራለን። ፓራክሊቶስ የሚለው ላይ ሀሳብ ላይ ቀደም አርጊመንታይ አልተረዳውም ወገናችን ማለት ነው። ቃሉ ዴፊኒሽኑ ላይ ስንመጣ በመጀመሪያ ራሱ ብዙ ትርጓሜዎች ተጋላጭ ሆናል ስንል እነዚህ ሁሉ ትርጓሜዎች ናቸው ነው። አድቮኬት፣ ኮንፈርተር፣ ሄልፐር ማለት ነው። እነዚህ ሁላ ከዚህ በኋላ እዚህ ጋር ብዙ ትርጓሜዎችን ሰጥቻቸዋለሁ። ስትሬንግዘር፣ ፍሬንድ ምናምን ኢንተርሲዘር ምናምን የሚሉ በጣም ብዙ ትርጓሜዎች ተጋላጭ ሆናል ቃሉ ማለት ነው። እነዚህ ሁላ ግን ኢየሱስ የገለጸውን እዛ ጋር ይመጣል የተባለውን አካል ማንነት የሚገልጹ አይደለም። ለዛ ፓራክሊት የሚለውን ቃል በቃል ለመተርጎም ወሰኑ። ሳይተርጎም ለማስቀመጥ ወሰኑ ራሱ ተርጓሚዎች ማለት ነው። ለምሳሌ እዚህ ጋር ተርጓሚዎች መመልከት እንችላለን። እንደነ አንደርሰን ኒው ቴስትመንትን ብንመለከት ፓራክሊት ብሎ ቃል በቃል እንግሊዘኛ ላይ ያስቀምጣሉ። ለምን ከተባለ እዛ ጋር ትርጓሚው አቻ ስላልሆነ ማለት ነው። እዛ ጋር የተገለጸውን አካል ይሄ ደግሞ ትርጉም የለውም። በግሪክ ፓራክሊት የሚለው በእንግሊዘኛ ምንም ትርጉም የለውም ማለት ነው። በዚህ ቦታ ግን ስምን ካስገባን ኤግዛክትሊ ትክክለኛ ትርጓሜ ይሰጠናል። ቀደም ግሪክ ኮንከርደንስን ከፍቼ ነበረ። ክሊዮስ የሚለውን ቃል በቃል ፕሬዝ የሚል አስቀምጬላችሁ ነበረ። አህመድ የሚለው ቃል ትርጓሜው ምንድን ነው ብንል አህመድ ማለት ነው የሚለው ቃል ትርጓሜው ምንድን ነው ብንል ፕሬዝድ የሚል ትርጓሜ ነው ያለው። ሞር ፕሬዝድ ኦር ግሎሪፋይድ የሚል ትርጓሜ ያለው። የግሪክ ስም ጸሐፊያን ደግሞ በግሪክ ስሞችን ሲጽፉ የግሪክ አውተሮች ማለት ነው የመጽሐፍ ቅዱስ ጸሐፊያን ምን የማድረግ ባህሪ ነበራቸው? ስሞችን ትራንስሌት የማድረግ ባህሪ ነበራቸው። ወደ ምን? ወደ አቻ ወደሆነ ወደ ግሪክ ቃል ማለት ነው። ኢኩቪቫለንት ወደሆነ ወደ ግሪክ ቃል። ለዛም ነው ወደ ኢኩቪቫለንት ወደሆነ ግሪክ ቃል ትራንስሌት ያደረጉት ማለት ነው። እና በሚያሳዝን ሁኔታ ግን
ወገናችን አርጊመንቴን እንኳን አንደርስታንድ አላደረገም። አላኩል ይሃል ያሳዝናል። ለሌላ ጊዜ ግን እንደዚህ ታይም ይዤ ከአንተ ጋር ራሱ አትመጥንም። ጥያቄ ካለ ትጠይቃለህ፣ ችግር የለውም። ለሌላ ቀን ማለት ነው። ቀጥል። ኦኬ ሞንክ ማድረጉና የተለያየ ነገሮችን መናገሩ በስተቀር አስጀምሮ ፋሩቂ አትመጥንም ምናምን ከማለት ውጪ ምንም ይሄ እያያችሁ ነው። ሚዛን የሚያነሳ ፖይንት አንድም አላየንም እስካሁን የተነሳው ፖይንት ውስጥ ሁሉም እያንዳንዱ ዲባንክ ሆኗል። ነቢዩ መሐመድም የለም አልተገኘም። ሲቀጥል ደግሞ ሮማውያን ክርስቶስን ሰቀሉት በሮማውያን ነው። ኦኬ በጣም ቴንኪው አናስ እናመሰግናለን። ንግግሮችህን እንኳን ለማስተካከል ሞክር። አንተ እኮ ሙስሊም ነህ፣ ክርስቶስ አልተሰቀለም ብለህ ነው የምታምነው። ስለዚህ ቢያንስ በንግግሮችህ እንኳን የሚያሳምን ንግግር ተናገር፣ እስላማዊ የሆነ ንግግር ተናገር፣ ክርስቶስ አልተሰቀለም ብለህ ስለምታምን። ሲቀጥል ስቶኑ ነቢዩ መሐመድ ነው የሚል ካለ ማምጣት ነው። ሲቀጥል ሁሉም እነዚህ ጊዜያዊ መንግስታት ይፈርሳሉ ብሎ እየተናገረ ያለው ዳንኤል በመጨረሻው በድንጋዩ ነው። ይሄ ድንጋይ ደግሞ ክርስቶስ ነው፣ አለቱ ክርስቶስ እንደሆነ ነው እየተናገረ ያለው እና በኋላ ላይም ዘለዓለማዊ መንግስት፣ የማይፈርስ መንግስት እንደሚቋቋም ነው እንጂ በቁርአን እንኳን ሱራ 57:5 ላይ ስንመጣ የሰማያትና የምድር ንግስና የሱ ብቻ ነው፣ የአላህ ብቻ ነው ይላል። ነገሮችን ሁሉ ወደ አላህ ብቻ ይመለሳሉ ይላል። የነብዩ መሐመድ አይደለም። ቁርአን እንኳን ያንተን ክሌም አይደግፍም ነው የምልህ። ስለዚህ ለውይይት የማይመጥን ክሌም ያነሳው ማን እንደሆነ ያየንበት ነው በዚህ ዲቤት። ሲቀጥል ፓራክሊቶስን ለማንበብ እና ለማንሳት ሞከረ እና ፔሪክሊቶስን ለማንሳት ሞከረ። ወገናችን በጣም ሮንግ ታይም ሮንግ ፐርሰን ላይ ነው የመጣው። ለምን ግሪክ ቋንቋን እንደ እናቱ ቋንቋ የሚያነበንብ ወንድ ልጅ ጋር ነው የመጣው፣ ሳታስበው ማለት ነው። እንደ ማዘር ታንግ ማለት ነው። ፓራክሊቶስን ሉክ ጋይስ፣ ፓራክሊቶስን ፔሪክሊቶስን በሚለው ግሎሪፋይድ በሚል ያመጣ ወገናችን ነው። እዚህ ጋር ከሱ ጋር ነው ዲቤት እያደረግኩ ያለው። እንግዲህ ግሪክ ቋንቋ ተናጋሪዎች፣ ግሪክ ያላችሁ ይሄን ላይቭ እያያችሁ ያላችሁት ከታች ከኔ ጋር የመጣችሁት አይታችኋል። ፔሪክሊቶስን ግሎሪፋይድ እንደሆነ ከ5ኛው ክፍለ ዘመን መረጃ ሰጥቼዋለሁ እኔ። እሱ ግን ከ10ኛ ክፍለ ዘመን ለላቲኖች በተተረጎመ ሱዳ ሌክሲኮን ላይ ሄደው ነው ግሎሪየስ የሚለው ግሎሪያ የሚለውን ያመጣው። ግሎሪያ ላቲንኛ እንደሆነ እናውቃለን። ሩት ወርዱ ፔሪክሊቶስ ነው፣ እዚህ ጋር ያ ፓራክሌቶስ ነው። ሲቀጥል እኔ በ2ኛው ክፍለ ዘመን ለምን እዛው የአይሁዳውያን የሆኑ ሌክሲከን ሊደን መጠቀም ትችላለህ። በ5ኛው ክፍለ ዘመን ግሎሪየስ ብሎ በእንግሊዘኛው አለልህ አልኩ። ልደግፍልህ እንኳን መረጃን አመጣውልህ። ማን ለዲቤት እንደሚመጥን ያየንበት ነው። ይሄ ፔሪክሊቶስ የሚለው ቃል ግሎሪፋይድ ነው፣ ግሎሪየስ ነው። ይኸው በእንግሊዘኛው አመጣውልህ ለአንተ ያንተን ክሌም ላጠናክርልህ ብዬ። ያንተ ክሌም ደግሞ ውሸተኛ እንደሆነ ሲቀጥል ያመጣው ሌክሲከን አንድም የባይብልን ጥቅስ የሚጠቅስ ቦታ የለውም፣ ሪፈር የሚያደርግበት ቦታ የለውም። ከንቱ ልፋት ነው የለፋው ይሄን ፒዲኤፍ ስታዘጋጅ፣ አዘጋጅ ኮሚቴውም ጭምር። ኦኬ ሲቀጥል ፔሪክሊቶስ በሌክሲከኑ ራሱ ሲጀመር ኮንቴክስቱ ክላሲካል ወይም ፖኤቲክ ግሪክ ውስጥ ነው። ግሪክ ቋንቋ ትናገራለህ ቃል? አዎ አለው። ይኸው ክላሲካል ፖኤቲክ ግሪክ ውስጥ ነው ፔሪክሊቶስ ነው ያለ የምታገኘው። በባይብል ውስጥ ፔሪክሊቶስ ወይም ክሉቶስ የምትለው ቃል ሱዴ ሌክሲኮን ላይ ያመጣኸው የለም። አሁንም ነብዩ መሐመድ የለም። አህመድ ደግሞ ተብሎ አልተተረጎመም። ግሎሪየስ ተብሎ ወይም ደግሞ ግሎሪየስ ተብሎ ተተርጉሟል ሊደን ላይ። ኦኬ ማን ክሉቶስ ክላሲካል ግሪክ ሌክሲከን ውስጥ ነው የምታገኘው እንጂ ኒው ቴስትመንትን ሌክሲከን ውስጥ ኒው ቴስትመንት ሌክሲከን ውስጥ አታገኘውም። ኦኬ ስለዚህ ታየር ሌክሲከን ተጠቀም። በኋላ ኒው ቴስትመንትን ለማየት ስትፈልግ ታየር ኒው ቴስትመንት ሌክሲከን በስነ መለኮት ውስጥ ያለ ነው። ሁላችንም የምንጠቀመው እሱን ነው። ፓራክሊቶስ የሚለው ቃል ፓራክሊዮ ከሚለው የመጣ ነው። ይኸው እጠጣልሃለሁ ግሪከኛ ችግር የለውም። ሲቀጥል ደግሞ በታች በኩል ላይ እያንዳንዷን ይሄ ቃል ያለበትን ቦታ ሉክ ልብ በሉ። እያንዳንዷን ይሄ ቃል ያለበትን ቦታ ሜንሽን ያደርጋል። ማን? ፓራክሌቶስ የሚለው ቃል ያለበትን ቦታ እያንዳንዱ ቦታ። ሲቀጥል አውዳዊ ፍቺ እኔ እኮ በአንተ ቦታ ዝም ብያለሁ። አውዳዊ ፍቺ ብንመለከት እንኳን በዚህ በታየር ኒው ሌክሲከን ላይም አለ። እንዲሁም ደግሞ እዚሁ ሌክሲከኑ ላይ ግሪክ ሌክሲከኑ ላይ ስንሄድ ፓራክሊቶስ የሚለው ቃል ኦኬ ሌጋል አድቮኬተር እና ለወይር ወይም ጠበቃ የሚለው መጽሐፍ ቅዱስ ውስጥ አለ ወይ? አድቮኬት የሚያደርግ ወይም ደግሞ ጠበቃነት አለ ወይ? አዎ ከመጽሐፍ ቅዱስ ውጪ እኮ እነዚህ ሌክሲከኖች እንትን አይሉም፣ ኢንተርፕሬት አይደረጉም ወይም ዲፋይን አይደረጉም ልልህ ፈልጌ ነው። ስለዚህ ጠበቃን አለን ወይ? ጠበቃ በትክክል አለን። የቱ ጋር እናገኛለን? ቃል እባክህን ክፈትልን። ወይ ልክፈትልህ እስቲ። አንደኛ ዮሐንስ መልእክት ምዕራፍ 2 ከቁጥር 1 ላይ ጠበቃ አለን ይላል። የተጠቀመው ቃል ፔሪክሊቶስ ነው። ኦኬ ስለዚህ ሎየር ደግሞ አለን ወይም ደግሞ አድቮኬተር ደግሞ አለን። አድቮኬተር ማለት ደግሞ የሚናገር ነው። ይሄ በዲፊኒሽን እኮ ተቀምጧል።
እንዳለ እሱ የሚናገረውን በጠቅላላ እሱ ያስተማረውን በጠቅላላ እንደሚያስተምረን ነው፣ የነገረንን ሁሉ እንደሚያሳስበን ነው። አድቮኬተር ማለት ቀጥታ አውዳዊ ፍቹ ይሄ ነው። ስለዚህ እዚህ ውስጥ አህመድ ይላል አይልም። ማን ይላል? መንፈስ ቅዱስ ነው የሚለው፣ አህመድ አይደለም። የራስህን ዶቶች ኮኔክት እያደረግ ክሌምህን ቢውልድ ለማድረግ ራስህን የምታጃጅልበት መንገድ እኔ ራሱ ገርሞኛል። ሲቀጥል በግሪክ ከመጣ ይኸው እኔም አለው። አሁንም ድድሉን ተጠቀምበት። አይ ቲንክ ግን የጨረስን ይመስለኛል። ቴንክ ዩ ጋይስ።